وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإذا ذكرت ربك في القرآن وحده ولوا على أدبارهم نفورا نحن أعلم بما يستمعون به إذ يستمعون إليك وإذ هم نجوى إذ يقول الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا وقالوا أئذا كنا عظاما ورفاتا أئنا لمبعوثون خلقا جديدا قل كونوا حجارة أو حديدا أو خلقا مما يكبر في صدوركم فسيقولون من يعيدنا قل للذين فطركم أول مرة فسينغضون إليك رؤوسهم ويقولون متاه قل عسى أن يكون قريبا يوم يدعوكم فتستجيبون بحمده وتظنون إن لبثتم إلا قليلا وقل لعبادي يقولوا التي هي أحسن إن الشيطان ينزغ بينهم إن الشيطان كان للإنسان عدوا مبينا ربكم أعلم بكم إن يشاء يرحمكم وإن يشاء يعذبكم وما أرسلناك عليهم وكيلا صدق الله العظيم. جزاك الله خير الله ጀዛን ይክፈልክ ሀቢቢ አላህ ይጨምራል ከዚህ በላይ አላህ ያሳድግክ አሚን ወንድም ጀቢር በቃ ሰላም አለይኩም መሐመድ ወአታችሁ ይስማል አላህ እሺ ሀቢቢ እሺ ዛሃሩ ወይ ሐሳብ አለሽ ዛሃሩ አይ አሁን የወጣው ልጅ ማሻአላህ ተባረከላ አላህ ይጨምርለትና መጨረሻ ላይ ከጨረሰ በኋላ ሰደቀላሁ العظيم ብሏልና هذا ما ورد ان النبي صلى الله عليه وسلم የከረሰለ ሰለም ያልተገኘ ነገር ነውና አትበለው ለማለት ነው። አይዛ አንቺ ጋር ማለፍ የሚባል ነገር የለም፣ ማለፍ የለም፣ መዳበስ የሚባለው ነገር የለም። አንድ ቀን ቆይ በጣም የሚያስቅ አጋጠመኝ ነግራችኋለሁ። አንድ ቀን ከዛሩ ያጋጠመኝ ነው ገጠመኛልና ያው ሐሳቡ እንደ ሐሳብ ጥሩ ነውና አንድ ቀን ነው ላይቭ እየዞር ከአንድ ሙስሊም ልጅ እርዳታ እየሰበሰበች አገኘውና ስገባ 5 ሰው ነው ያለውና አሳዘነችኝና እሷ ደግሞ ስትሰበስብ የነበረው እቤቷ 5 ሰው ነበረ። ለረመዳን ልብስና ምግብ ላልቻሉ ሰዎች እርዳታ የሚሰበስቡ ልጆች አሉ። እነሱ እንደው 5 ሰውም ቢሆን ሰው ይመጣልን ሰብስብ ብሎ አስፈቅደው ለነሱ እየጮች ነበርና ገባው። እኔ ለምኛት ነው የገባው ሰው እንዲሰበሰብ ብዬና ገባው። መጡ ህዝብ በቃ እነዛሃሩ መጡ ምናምን ከዛ ሁሉም ሳሳውን ሰጠና ከዛ ዛሃሩዬ እንዲ ተገላልጠሽ ለምንድነው ለወንድሞች ፊትና ምትኝ ተሰተሪ እንጂ ስትሸፋፈኝ አሪፍ በውስጥ ነይ እስቲ ምናምን ብላ እዛው በቃ
እና ልጅቷ በጣም ነበር የደነገጠችው በጊዜ። አክቹሊ ዛሃሩ ትክክል ናት፣ ግን ዛሃሩ አታልፋችሁ መቼም ማለት ነው። ማለፍ የለም መዳበስ ነው። በቃ ፊት ለፊት ነው በከና ነው የምትላችሁ። ስለዚህ ተጠንቀቁ ነግሬያለሁ። እና ዛሃሩዬ ማለት እኔ እንጃ፣ እኔ ለእሷ ቃል የለኝም። አላህ ይጠብቃት። ወላሂ አንድ ጊዜ ከዛሃሩ ጋር ምን ነገር ላይ በቃ ጊዜዋን እንደምታሳልፍ አውርቻት ነበር ረጅም ሰዓት። እና እኔ እንጃ እንደሷ መሆን ይከብዳል። ወላሂ እኔ በጣም እኔ እንጃ፣ ሁላችንም ሰነፍ ነን። እና እሷ በቃ 24 ሰዓት ቢዚ ናት። ቢዚ ማለት ነው። ተኝታ ራሱ ይሄ በህልሟ ለምታያቸው ሰዎች ዳዕዋ የምታደርግ ነው ሁላ የሚመስለኝ ማለት ነው። እና አላህ ይጠብቃት፣ አላህ ይጨምርላትና ሌላ ምንም አይባልም። ያው አካብደን አይደለም፣ እሷ ሙዷ ነው አካበዳችሁ ትላለች። እና በህልሙ ራሱ ስንቶቹ ይመጡና በህልማችን እኮ ዛሃራ አሰለመችን ምናምን ይላሉ። ለካ እሷ በህልሟም በቃ ስትጮት ነው እንትን የምትለው፣ ምንም እረፍት የላትም። እና አላህ እንግዲህ ጀዛዋን ይክፈላት ነው የሚለውና እንደዛ ለማለት ነው። እሺ አይ ቲንክ ሱሳ ውረጂና እዚህ መሀሉ ላይ ግቢ። ከዛ ከታች ሁለት የሚመጡ ልጆች አሉ፣ እነሱ ሲመጡ ይገባሉ እና ፕሮግራሞቹን መጀመር ትችላላችሁ። ኢንሻአላህ እናንተ ባሰባችሁት መንገድ ፕሮግራሞቹን ወዬ ማሜ አታፕላርክ ከታች አንተ እንግዳ ነህ አንተ ከሌለ ምን እንሰራለን? ኦኬ ቦታ ይበቃል። እሺ የሚበቃ ለአንተ እኔ አስቤ ነበረ ቦታ ሁለት ሰው ነው የሚመጣ ያለው ከነሱ ሌላ በቃ አንተ በቦታ ትሆናለህ። የቤት አድባራችን እኮ ነህ አንተ። አሁን እኔማ በቃ እንትን አለ በራብኝ እኮ እኔ ነበርኩኝ። አሁንማ በራብኝ በቃ አከሸፍከኝ አንተ። እኔን ማክሰሪያውን አውቀዋለሁ ነው ያሉት። ትዝ ይላል ምንድን ነበር ያሉት? ማርከሻውን አውቀዋለሁ ያሉት ማለት ነውና እንዲህ ድግምት ይሰሩና ከዛ የዚህን ድግምት ማርከሻውን ታውቀዋለህ እንዴ ምናምን ነገር ይላሉና እንደዛ ነውና አንተ አድባራችን ነህና ተቀመጥ፣ የቤቱ ድምቀት ነህ። እንግዲህ አንዱ ደግሞ ትልቅ እንዲምናቀው ሰው እስኪሰልም ድረስ እንግዲህ ስፔስን ተጠቀም በደ። እሺ ሀቢቢ እና ተቀመጥ። እሺ እና መጀመር ትችላላችሁ ፕሮግራሙን። ያጀማ ምንድነው የምናደርገው? ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ፣ አግዟቸው፣ ፎሎ አድርጓቸው። ማሪያ፣ ሱሳ፣ ፎዚታ፣ ዩቲ በጣም አቅም ያላቸው ልጅ ነው። እኔ በሌላ አቅም ነበር ያየኋቸው። እንደ አጋጣሚ እቺ ልጅ አቅም አላት አቅም አላት እያልኩኝ ሰሌክት እያረኳቸው እያሰብኳቸው፣ ከዛ ምን ቢሆን ጥሩ ነው ተደራጅተው ህዝቡን ሊያሰልሙት እንደገና መጡ እና አላህ ይርዳቸው። አላህ እንግዲህ እንደመጀመሪያ ያርግባቸው፣ እስከ መጨረሻቸው ድረስ ያጠንክራቸው፣ ለብዙ የሄዳ ሰበብ እንዲሆኑ እንዲሁም ደግሞ ለኛ ለእምነታችን ኩራት እንዲሁም ጥንካሬ እንዲሆኑ አላህ ያግዛቸው። እኛም እናግዛቸዋለን በቻልነው መጠን። ያው ንጽጽር ላይ ሴቶች ብዙም አልተለመዱምና ከዛ ነገር አንጻር በደም አፕሪሼት አድርጓቸው ለማለት ነው። ስለዚህ ታብታብ እያደረግን ሴት ልጅ በእስልምናና በክርስትና ምን ትመስላለች የሚለውን ነገር እንግዲህ የተወሰነ ቆይታ ይኖረናል ከነሱ ጋር። እንትን ዩቲ ከእናንተ የሚመራ ሰው ምረጡና በቃ እኛ ጸጥ ብለን እንሰማችኋለን። ከጨረሳችሁ በኋላ እኛም ሀሳብ ካለን የምንጨምረው ነገር ካለ ኢንሻአላህ እንትን እንላለን እና መጀመር ትችላላችሁ። ቀጥሉ። ጃ ፎዚታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖቻችን ሰላም ብለናል። እንግዲህ የዛሬ ፕሮግራማችን የሚሆነው የሴት ልጅ ክብር በእስልምናና በክርስትና ነው። ሴት ልጅ ያከበራት እስልምና ወይስ ክርስትና በሚሆነው ይሆናል። እንግና በእስልምናው ዙሪያ ዩቲ እና ሱሳ ይሄዱበታል። በክርስትናው ዙሪያ ደግሞ እኔና መሪያ እንሄዳለን። እንግዲህ ዩቲ ተቀበይና ጀምሪ። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህት ወንድሞቼ እንዲሁም ክርስቲያን ወገንታት በድጋሚ ሰላም ብያለሁኝ። እንደምታዩት ሴት ልጅ በእስልምና እና በክርስትና ያለው ምልከታ እንዴት ነው፣ ያለው ክብሯ እንዴት ነው የሚለውን ነገር ነው የምናየው። እንግዲህ እኔ ሴት ልጅ በእስልምና ያለው መንፈሳዊ ህይወቷን ነው አብረን የምናየው። መንፈሳዊ ሴት ልጅ በእስልምና የሚለውን በመንፈሳዊና በማህበራዊ ከብዙ በጥቂት ይሄን ነገር ለነዳስስ ፈልገናል እና
መንፈሳዊ የሚለውን ነገር ነው እኔ የሚሄድበት። መንፈሳዊ ማለት ምንድነው? በመጀመሪያ ጊዜ መንፈሳዊ የሚለው ቃል ራሱ ከአካላዊና ከሚታየው ነገር አለ አይደለም? ከሚታየው ነገር በላይ የሆነውን ውስጣችን ያለው ስሜት፣ እምነት እና ከአላህ ጋር ያለን ግንኙነት የሚያመለክት ነገር ነው መንፈሳዊ የምንለው። ያ ማለት ምንድነው? ልክ እንደምንተነፍሰው አየር እንደምንመገበው ምግብ ሁሉ ለአካላችን አስፈላጊ የሆነ ነገር አለ አይደለ? እሱ ነገር ምንድነው? መንፈሳዊ። ይሄ መንፈሳዊ ህይወት ደግሞ ለነፍሳችን የምናገኘው ነገር ምንድነው ስንል ከአላህ ጋር ያለን ግንኙነት ልክ በኢባዳ በአምልኮ ምሳሌ ዚክር በማድረግ በሶላት በጾም እንዲሁም በተለያዩ ኢባዳዎች ከአላህ ጋር ያለን ግንኙነት መንፈሳዊ። ይሄም አላህን በማውሳትና አላህን በማስታወስ እንዲሁም ብዙ ነገሮችን በማድረግ ለነፍሳችን የምናገኘው እርካታ መንፈሳዊ የምንለው ነገር ነውና እና ሴት ልጅ ይሄንን እያደረገች ከአላህ ዘንድ ያላት ምንዳ ምንድነው የሚለውን ነገር ስናይ አምላካችን ምዕራፍ 33 ከቁጥር 35 ላይ ሙስሊሞች ወንዶችና ሙስሊሞች ሴቶች አላህን ፈሪ ወንዶችና አላህን ፈሪ ሴቶች አላህ ለእነርሱ ምህረትና ታላቅ ምንዳ አዘጋጅቶላቸዋል ይለናል። አላህ አክበር። እንቀጥል። ሱረቱን ኒሳ ምዕራፍ 4 ከቁጥር 124 ላይ ከወንድ ወይም ከሴት ይህ ምንዳ ምንድነው በምንል ሰዓት በብዙ ሱራ ተጠቅሷል። እኔ ግን ከብዙ በጥቂቱ ነው የምዳስላችሁ። ሱረቱን ኒሳ ምዕራፍ 4 124 ላይ ከወንድ ወይም ከሴት እርሱ አማኝ ሆኖ ከበጎ ስራዎችን አንዳችን የሚሰራም ሰው እነዚያ ገነትን ይገባሉ ይለናል አምላካችን አላህ በተከበረው ቃሉ። እንግዲህ አንድ ሴት ልጅ ኢባዳዋን እየፈጸመች ከአላህ ጋር ያላትን ግንኙነት እየፈጸመች ከአላህ ጋር ያላትን ነገር አሳምራ፣ ነገር ግን አይ አንቺ ሴት ስለሆንሽ ወንድ ነው ጀነት የሚገባው አምላካችን አላህ እንደዚህ አይነት ነገር በእስልምናችን ላይ የለም። አይ አንቺ ሴት ስለሆንሽ የወንድ በታች ነሽና ሴት ልጅ ኢባዳን ብትፈጽም ከአላህ ዘንድ ያላት ምንዳ ዝቅተኛ ነው የሚባል ነገር የለም። አላህ ጋር ያለው ነገር ምንድነው? ወንድም ከሴትም እርሱ አማኝ ከሆነ በጎ ነገርን ከሰራ ገነትን እንደሚገቡ አምላካችን አላህ ይነግረናል። እንዲሁም በሱረቱ ነህል ምዕራፍ 16 ከቁጥር 97 ላይ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን ይሰራ መልካም ኑሮን በእርግጥ እናኖረዋለን፣ ይሰሩትም ከነበሩት ነገር ከመልካሙ ምንዳቸውን እንመነዳቸዋለን ይለና አምላካችን አላህ። እንግዲህ በመንፈሳዊ ህይወቷ ላይ ሴት ልጅ ከአላህ ዘንድ ያላት ምንዳ ከወንድ ያነሰ ወይም ከወንድ ዝቅ ያለችበት ነገር የለም። አንቺ ጥሩ ነገርን ስሪ ቀጥ ብለሽ ገነት ትገቢያለሽ ማለት ነው። ሴት ስለሆንሽ ምንም የሚቀንስብሽ ነገር የለም። እንዲሁም ሴት ልጅ በአፈጣጠር ከአላህ ዘንድ ከወንድ ጋር ያላት ከአላህ ዘንድ ያለው ሁኔታ እንዴት ነው? የሴትና የወንድ አፈጣጠር ሴት የበታች ናት፣ ወንድ ደግሞ የበላይ። ወንድ ገዥ ነው፣ ወንድ በቤቱ ጌታ ነው የሚባል ነገር አለ በፍጥረት እናያለን። በሱረቱ ነህል ምዕራፍ 16 ከቁጥር 72 ላይ አላህ ከነፍሶቻችሁ የሆኑ መቀናጃዎችን አደረገላችሁ ይለናል። እንዲሁም በሱረቱ ሹራ ምዕራፍ 42 ከቁጥር 11 ላይ እርሱ የሰማይና የምድር ፈጣሪ ነው ከነፍሶቻችሁም ተጣማሪ እንስቶችን አደረገላችሁ ይላል። ይሄ እንግዲህ ይሄን የጠቀስኩበት ምክንያት ምንድነው? አምላካችን አላህ ዘንድ የሴትም ሆነ የወንድ ፍጥረት አንድ ነው ማለት ነው። ከአላህ ዘንድ የሴትም ይሁን የወንድ አፈጣጠር አንድ ሆኖ ሳለ ክብራቸውም ከአላህ ዘንድ ያለው ሁኔታ በዚህ መልኩ ነው ማለት ነው። ሴት ስለሆነች የበታች ናትና ወንድ ገዥ ነው እንደሌላው የሚባል ነገር አይደለም። በእስልምና አምላካችን አላህ ለሁለቱም እኩል መብትን ሰጥቶናል ማለት ነው። ሌላው ደግሞ አምላካችን አላህ በሌላ በኩል አላህ ለሰው ልጅ ልዩ ክብር እንደሰጠ በምድር ላይ እንድንኖር በአላህ ትዕዛዝ መሰረት ምድር ጽያተኛ ወንድ ስለሆነ ደግሞ የሚባል ነገር እንደሌለ የሰው ልጅ በሙሉ ሴትም ሆነ ወንድ ከአላህ ዘንድ የራሱ ተወካይ እንዳደረገው ይገልጽልናል። ማስረጃ በሱረቱል ኢስራ ምዕራፍ 17 ከቁጥር 7 ላይ የአደም ልጆች በእርግጥ አላቅ ናቸው፣ በየብስና በባህር ማሳፈር ናቸው፣ ከመልካሞቹም ሲሳዮች ሰጠናቸው፣ ከፈጠርናቸውን ፍጥሮች በብዙዎቹ ላይ ማብለጥን አበለጥናቸው ይላል። የአደም ልጆች ነው የሚለው አምላካችን አላህ። አይ ወንድ አይ ሴት ብሎ የጠቀሰው ነገር የለም፣ የአደም ልጆች። ስለዚህ የሴት ልጅ ክብር በቁርአን እንዲሁም በአምላካችን አላህ ቃል መሰረት በጣም የተከበረች እንደሆነ አላህ ይነግረናል። እንዲሁም በሱረቱል አዕራፍ ምዕራፍ 7 ከቁጥር 19 እስከ 27 ድረስ ብናየው ምሳሌ
በሌላ በኩል ሴት ልጅ የሴት የኃጢአት መንስኤ ናት። እንዲሁም ደግሞ ከሴት ኃጢአት ይገኛል። እንዲሁም የሴት መንስኤ ይሄ ምንድነው በመውለድም ሆነ በምጥ ከሴት ነው የመጣው በኃጢአት ምክንያት የሚባል ነገር አለ በወገኖቻችን ዘንድ። እኛ ጋርስ እንዴት ነው የምንለው ነገር የሚለውን ነገር ስናይ በሱረቱል አዕራፍ በምዕራፍ 7 ከቁጥር 9-27 ላይ ስናየው አደም ሆነ ሐዋ ላጠፉት ጥፋት አንድ ላይ ተደጋግሞ ሲጠቀሱ ነው የምናየው። ምሳሌ ሁለቱም የአላህን ትእዛዝ እንደጣሱ፣ ሁለቱም ደግሞ እንደተጸጸቱና ሁለቱም መሐርታን እንደተቀበሉ ከአምላካችን አላህ ዘንድ እናያለን እንጂ አይ ከሴት ነው ኃጢአት የተገኘው በሐዋ ምክንያት ነው ኃጢአት ወደ ምድር የገባው። የሴት ልጅ ምሳሌ ኃጢአት የምንለው ነገር ምንድነው ስንል እርግዝና ወይም ምጥ የምንለው ነገር በኃጢአት ነው በሔዋን ምክንያት ነው የሚባል ነገር አለ። ግን አምላካችን አላህ በአንጻሩ የሴት ልጅ ክብር እንደሆነ ምጥም ሆነ እርግዝና የሴት ልጅ ውበቷ እንደሆነ አምላካችን አላህ ይነግረናል። ምሳሌ በሱረቱ ኒሳ ምዕራፍ 4 አዘዝነ እናቱም ከድካም በላይ በሆነ ድካም አረገዘች ይለና። እንግዲህ ይሄን የምናየው አይ ሴት ልጅ በጭንቅ ተወልጃለች ስለተባለች ኃጢአት ስላለባት ሳይሆን ምጥና እርግዝና የተፈጠረው አምላካችን አለ እንደውም በአንጻሩ የሴት ልጅ ውበት የሴት ልጅ ክብር እንደሆነ በቃሉ ይነግረናል። እና ደግሞ ሌላው ደግሞ ከሁሉም በላይ የሚገርመኝ አምላካችን አለ የሴት ልጅ ክብር ላቅ ሲያደርግ ሱረቱ ኒሳ ብሎ የሴቶች ምዕራፍ ብሎ በሴቶች ምዕራፍ ራሱ በስሟ ስያሜ ሰይሟታል። ያ ማለት ወንዶችን ዝቅ አድርጓል ማለት ሳይሆን እስኪ እንደው ከይቅርታ ጋር ነው ወንዶችዬ ሱረቱ ሪጃል የሚላለ ባካችሁን ትሰጡኛላችሁ? እና የወንዶች ምዕራፍ ራሱ የሚባል ነገር የለም። እና ሴት ልጅ ራሱ ከዚህ ድረስ ነው የሴት ልጅ ክብር ያለውና አበዛውባቸው አሁን ያለኝ ነገር ይሄ ነው። አመሰግናለሁ። ማሻአላህ እህታችን ዩቲ አላህ ይጨምርልሽ። እንግዲህ ያጀማ ይሄ በትንሹ ነው በማህበራዊም በመንፈሳዊም ህይወታችን ያለው ይሄ በእስልምና በጣም በጥቂቱ ነው የገለጽነው። እንድትረዱ የምንፈልገው ነገር በማህበራዊ በእስልምና ሴት ልጅ እንዴት ናት የሚለውን ደግሞ ሱሳ በአጭሩ ታብራራልናለች ኢንሻአላህ። እሺ እህቴ ዩቲ ጀዛከላሁ ኸይር፣ በጥሩ ሁኔታ ተናግረሻል። እንዲሁም ፎዚታ አላህ ይጠብቅሽ እድሉን ስለሰጠሽኝ ጀዛከላሁ ኸይረን። እና እኔ የደረሰኝ ርዕስ ሴት ልጅ በማህበራዊ እይታ በኢስላም በሚለው የተወሰነ ነገር ልላችሁ ፈልጋለሁ ማለት ነው። እንዲሁም ይሄኛው ሐሳብ አላህ Subhanahu Wa Ta'ala ሴት ልጅ በማህበራዊ ህይወት እንኳን ምን ያህል እንዳከበራት እናያለን ማለት ነው። እና እንደሚታወቀው ሴት ልጅ እናት ናት፣ ሚስት ናት፣ እህት ናት። እናም በፊት የቀረ አሁን ምን ጨምረው ነገር የለም። አልহামዱሊላህ ረብል ዓለሚን ምስጋና ለዓለማቱ ጌታ ይሁንና ይሄ ሁሉ ነገር ኖረን ረሱል ሰለላሁ ዐለይሂ ወሰለም ይሄን አስተምሮት ይዘውልን መጥተው ከዛ ከጃሂልያ ህዝብ ውስጥ ማለት አውጥቶ ይሄን አስተምሮት ራሳቸውም ኖሮት ያየነው ነገር ስለሆነ አሁን ላይ እኛ ምን ጨምረው ምንም ነገር የለም ማለት ነው። ለመተዋወስ ያህልና እስልምናን ምን ያህል ለሴቶች ክብር እንደሚሰጥ በማህበረሰቡ ውስጥ ይሄን እናያለን ማለት ነው። ሴት ልጅ በመጀመሪያ ሴት በመሆኗ ብቻ የማህበረሰቡ አደራ በመሆን ህይወቷን ትጀምራለች ማለት ነው። ሴት በመሆኗ ብቻ የማህበረሰቡ አደራ ሆና ህይወቷን ትጀምረዋለች። ከዛም ደግሞ ሚስት ትሆናለች። ሚስት ስትሆን እዚህ ጋር ምን አይነት ከዋከብና እናትን መንከባከብ ከጅሃድ ሁሉ የሚበልጥ ነገር እንደሆነ ያስረዳናል ማለት ነው። እናም እህት ትሆናለች። እህት ስትሆን ደግሞ እህት በምትሆንበት ወቅት ደግሞ የወንድሟ አደራ ትሆናለች ማለት ነው። አላህ Subhanahu Wa Ta'ala እንግዲህ ይታያችሁ ከ1400 ዓመት ምናምን በፊት ሴት ልጅ ጾታዊ ጥቃት ምናምን እንዳይደርስባት
ከወንድሟ ጋር ካልሆነ በስተቀር ረጃጅም ጉዞዎችን እንዳትጓዝ የወንድሟ አደራ ያደርጋታል ማለት ነው። ይሄ ነገር ምንድነው? እህት ስትሆን፣ ሚስት ስትሆን፣ እንዲሁም እናት ስትሆን በኢስላም ያላት ደረጃ ይሄ ነው ማለት ነው። ይሄ ማለት ያው ኢስላም በጣም ሰፊ ከመሆኑ የተነሳ ይሄንን ባህርን በማንኪያ እንደ መቅመስ ማለት ነው። እና ነገሮችን ያው ቀለል አድርገን ለመረዳት እንደ መጀመሪያ እንትንም ስለሆነ እንዲንማማር በሚል ነው ይሄን ሐሳቦች ያነሳ ነው ማለት ነው። ስታዩት ቀላል ይመስላል፣ ግን ለማህበረሰቡ በጣም ወሳኝ የሆኑ ነገሮች እንደሆኑ መረዳት አለብን ማለት ነው። እናም አሁን ደግሞ አላህ Subhanahu Wa Ta'ala በቁርአን አያዎች ላይ ምን ብሎ ሴት ልጅ የመኖር መብትን እንዲሁም እንድትኖርም ምን አይነት መብቶችን ሰጣት ወይም ደግሞ ስለ ሴት ልጅ ምን አለ ብለን ስናይ ሱረቱል አንዓም 151ኛው አያ ላይ ምን ይላል? ልጆቻችሁን ድህነትን ፍራቻ አትግደሉ፣ እኛ እናንተንም እነሱንም እንመግባቸዋለን ይላል። ሱረቱል ኢስራ 31ኛው አያ ላይ ምን ይለናል? ልጆቻችሁን ደህንነትን ለመፍራት አትግደሉ፣ እኛ እንመግባቸዋለን፣ እናንተንም እንመግባለን፣ እነርሱን መግደል ታላቅ ኃጢአት ነው ብሎ በአስፈራሪ ማስጠንቀቂያ በሆነ መልክ አላህ Subhanahu Wa Ta'ala ያስቀምጥልናል ማለት ነው። እንዲሁም ደግሞ በሱረቱ ተክዊር ላይ በ8ና 9ኛው አያ ላይ በህይወት የተቀበረችን ሴት ልጅ በተጠየቀች ጊዜ በምን ወንጀል እንደተገደለች ብሎ ይሄኛውም አያ አስፈራሪና በጣም አስጠንቃቂ፣ አንድ ነፍስ ያለ ምክንያት ምንም ነገር መሆን እንደሌለበት ያሳየናል ማለት ነው። እናም አሁን ደግሞ ሌላ ምን እላችኋለሁ መሰላችሁ? የዓለማቱ ብርሃን የሆኑት ረሱላችን ሰለላሁ ዐለይሂ ወሰለም ይሄን ዲናችንን ኖሮ አሳይተውናል ማለት ነው። ምክንያቱም እዛኛው መንደር ታውቃላችሁ ሴት ልጅ ፈት ስትሆን ባል ከሌላት ምናምን እንዴት እንደምትታይ ማለት ነው። እና እንደ ዝሙተኛ ነው የምትታየው። ረሱል ግን ሰለላሁ ዐለይሂ ወሰለም ከእናታችን አሻ ረዲየላሁ አንሃ ከሷ ውጪ ያሉ ሴቶች ሚስቶቻቸው ፈቶች ነበሩ። ምክንያቱም በዘመቻዎችና በአንዳንድ ነገሮች ባል ያጡ ሚስቶቻቸውን ሁሉንም አግብተው የኡማው እናት የመሆንን ክብር አግባቸዋል ማለት ነው። እና በዚህ አጋጣሚ ዲናችን ምን ያህል ማለት ረሱል ሰለላሁ ዐለይሂ ወሰለም ኖረውት ያሳዩን ነው። እኛ አሁን ላይ የምንጨምረው ነገር እንዳልሆነ ኖሮ አሳይተውናል ማለት ነው ከምንም በላይ። እና በኢስላም ይህንን ነው ምላችሁ ማለት ነው። ጀዛከላ ማሻአላህ እህታችን ሱሲ አላህ ይጨምርልሽ። እንግዲህ በእስልምና ላይ በጣም በጥቂቱ በሚባል ደረጃ በማህበራዊ ህይወትና በመንፈሳዊ ህይወት ያላትን በትንሹ ገልጸናል። እንግዲህ እኔና ማርያ ደግሞ በክርስትና ያለውን እንገልጻለን። እንዲሁም መጨረሻ ላይ ሴቶችዬ ለእናንተ ምርጥ ግጥም ከእህታችን ማርያ እንዲሁም ደግሞ ከሱሳት ትንሽ ታሪክ ታጫውተናለች። በክርስትና ዙሪያ እንግዲህ እኔ ሄድበታለሁ ማለት ነው። አሁን ዝግጁ ናችሁ? ታፕታፕ ኮፒ ሊንክ በማድረግ ማለት ነው። እና በክርስትና ዙሪያ ኦሪት ዘፍጥረት 3:16 ላይ ለሴቲቱ ማለ በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅም ትወልጃለሽ፣ ፍቃድሽ ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። እንግዲህ በክርስትና ላይ እርግዝናና የወር አበባ ልክ እንደ እርግማን እንደ ኃጢአት የኃጢአቱ መገኛ እንደሆነ ተደርጎ ነው የሚወሰደውና እዚህ ጋር ይሄ የእግዚአብሔር እርግማን ነው እና ጭንቅሽን አበዛዋለሁ ያን ኃጢአት ስለሰራች ጭንቋን ያበዛል እና ኢየሱስ መጥቶ እንግዲህ ኃጢአታችን አንጽቶልናል፣ እርግማናችን አንስቶልናል ብትሉም ዛሬም ድረስ ግን ሴት ልጅ በጭንቀት ትወልዳለች፣ የወር አበባም ታያለች ማለት ነው። እንዲሁም ዘሌዋውያን 15:10 ላይ 19 ላይ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገምም 7 ቀን ትቀመጣለች፣ የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። እንግዲህ ይሄ ደም ምንድነው ሴቶችዬ? የወር አበባ ማለት ነው። የወር አበባ ላይ ስትሆን እሷንም የሚነካት እሷ የምትነካው ባሏን ልጆቿን ሁሉ ብትነካ እሷ እርኩስ ስለሆነች እነሱንም ታረክሳቸዋለች ማለት ነው። አስቡ፣ በስህተት እንኳን ጨርቃቸውን ብትነካ ይታጠባሉ፣ ምን ይላሉ? እና ልክ እንደ እርክስና ፈጣሪ ራሱን የሰጣት የወር አበባን እንግዲህ
የሆነ ለብቻዋ ነው ተገላ የሆነ ቤት ላይ የምትቀመጠው ማለት ነው። ለምን እርኩስ ስለሆነች በዛ ሰዓት። ተከየሉ ይሄ ነገር ወይ በአመት ወይ በህይወት ዘመኗ አንዴ የሚመጣ አይደለም። በየወሩ ወይ በየ28 ቀኑ ቢመጣ ነገር ነውና ይሄን ነገር የወር አበባ የራሱ የሆነ ስትረስ ያለው ነገር ነው። የራሱ የሆነ ህመም ያለው ነገር ነው። ይሄ እንኳን ሳይታሰብ ለሴት ልጅ ለስነ ልቦና በማህበራዊ ይሁን በመንፈሳዊ ህይወቷ ላይ የሚያመጣው ጫና እያለ ይሄ እንኳን ሳይታሰብ እንደ እርኩስ ነገር ተፈጥራ ፈጣሪ በሰጣት ስጦታ ራሱ በሰጣት ነገር እንደ እርኩስ ቆጥሯት እሷ የምትነካውም ሆነ የምትተኛበት የምትበላው የምትጠጣው በቃ ሁሉ ነገር እርኩስ ነች። የምትነካው ሁሉ ይረክሳል ይላል። እንዲሁም ደግሞ ዘሌዋውያን 21:8-9 ላይ የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠል ይላል። እንግዲህ ጉልምትና የሚለው ነገር ለማታውቁ ፈት ማለት ነው፣ የተፋታች ሴት ማለት ነው። እና አስቡ በጉልምት በአንድ ትዳር ላይ መግባባት አለመግባባት ሊፈጠር ይችላል። እንደዛ ሆነ ብትፋታ አባቷን እንዳታረክሰው ተብሎ ያቺ ሴት ትቃጠላለች። ተከየሉ አሁን በትዳር ህይወት ላይ አለመግባባት ሊኖር ይችላል። የተለያየ መጎዳዳት ላይ ሳይደረስ የመጨረሻ ደረጃ ሲደረስ መፈታት። ግን ያቺ ሴት ላለመፈታት ብላ ለምን ከተፈታች ትቃጠላለች። ላለመቃጠል ስትል ደግሞ ከሞተ ሰው በላይ ካለ ሰው በታች ሆና አንገቷን ደፍታ ትኖራለች ማለት ነው። እዚህ ጋር ፍቺን ምን ያህል እንደ ነውር ምን ያህል እንደ ኃጢያት እንደሚታይ ማለት ነው። አንደኛ ቆሮንቶስ 11:9 ላይ ሴት ልጅ ለወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና ለወንድ ነው። ያኒ በቃ ሴት ልጅ ለወንድ ነው የተፈጠረችው። እንደፈለገ የማረግ እንደፈለገ እንትን ማለት እንደ ባሪያ ሆና ለመኖር ማለት ነው። ምንም አይነት ነገር መብት እንደሌላት ተደርጎ ነው የሚወሰደውና ሴት ልጅ በክርስቲያን ይሄ ነው። እንግዲህ በመቀጠል ኦሪት ዘዳግም 22:28 ላይ ማናቸውም ሰው ድንግልና ያላትን ያልታጨችን ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰበት ሰው 50 የብር ሰቀል ለብላቴናው አባት ይስጥ፣ አስነውሯታልና ሚስትም ትሆነው በእድሜ ዘመን ሁሉ ሊፈታት አይገባም። እንግዲህ ይሄ በጣም የሚያስገርም ነው። ወስዶ ይደፍራታል፣ ከዛ ሀዲያ ይሰጠዋል፣ ስጦታ ልጅቷን ማለት ነው በ50 ብር። አስቡ፣ ይሄ ትክክለኛ ፍርድ ነው። አንድ ሴት ማንኛውም ወንድ ሊጫወትባት እንደፈለገ ሊያደርግ ይችላል። ለምን ገና ስጦታ ይሰጠዋል እሷን ማለት ነው 50 ብር ከፍሎ። እና እንዴት ነው አንድ ሴት ተደፍራ ባይዘይ ለሴት ልጅ መደፈር ማለት በጣም ጉዳት ያለው ነገር ነው በስነ ልቦና በህይወቷ። በተለይ ደግሞ ያን ሰው እንድታገባ ስትደረግ ደግሞ አስቡ እና በጣም ከባድ ነገር ነው። ተደፍራ ያቺ ሴት እንደገና ለአባትየው 50 ብር ተሰጥቶ እድሜ ዘመኗን ደግሞ ከዛ ሰው ጋር ትኖራለች። በቃ ከነፍስ ገዳዩ ጋር እንደማለት መቆጠር ይቻላል። እና ይሄ ነው። እንዲሁም ደግሞ ኢዮብ 14:1 ላይ ከሴት የተወለደ ሰው የህይወት ዘመን ጥቂት ነውና መከራውም ይሞላዋል። እንግዲህ ከሴት መወለድ ልክ እንደ እርግማን ማለት ነው። በቃ ከሴት የተወለደ ሰው በመከራ ነው በህይወት ዘመኑ የሚኖረው። ይሄን ስንል ደግሞ ኢየሱስንም ያካትላታል ማለት ነው። ያው ኢየሱስ አምላክ ነው የምትሉት ከሴት ነው የተወለደው፣ መወለዱን አትክዱ። ኢዮብ 25:4 ላይ በእግዚአብሔር ፊት ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹህ ይሆን ዘንድ እንዴት ይቻላል? እንግዲህ ለሴት ልጅ ያለ አመለካከት ሴት ልጅ ስትወልድ ከሴት ልጅ የተወለደ ሰው ምን አይነት የወረደ እንደሆነ የሚያሳይ ነው። እንግዲህ ይሄን ስትሉ ደግሞ አምላክ ነው ብላችሁ መጠሩት ነው። ተመልሻለሁ አለውኝ ያ ጀማ ተመልሰሻል። ጃ ካለ ተመለስ። ስለወጣ ነው መሰለኝ። አሁን ትሰሚያለሽ። ቀጥይ። ማሪያ ናም ፖዚታ ተመልሰሽ ይሰማል? ፖዚታ ኦኬ። ፖዚታ የለችም እና እስቲ እኔ ጋር ደግሞ እንቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ፣ ሙስሊም ወንድሞቼ፣ እህቶቼ ፖዚታ ተመልሰሻል? ኦኬ እቀጥላለሁ። ኋላ ላይ ስልክ ገብቶብኝ ነው ማለሽ።
እንግዲህ ከሴት የተወለደ እንዴት ንጹህ ይሆናል በሚለው በኢዮብ ነው ያዕቆብ ነው ከሴት የተወለደ ምን ያህል እንደሚረክስ ርካሽነት እንዳለው አይነት ነገር ነውና ይሄን ስንል ደግሞ እንግዲህ አምላክ ኢየሱስ ከሴት መወለዱን አትክዱም እሱንም ያካተተ ይሆናል ማለት ነው። ይሄን ሁሉ ህግ እንግዲህ ስናነብላችሁ ሴቶችዬ የክርስቲያን ወገኖቻችን ሴቶች እና ሴትነትሽ ይሄ ነው ወይ ክብርሽ ይሄ ነው ወይ ቦታሽ ይሄ ነው እውነት እናትነትሽን የሚገልጸው ቦታሽ ይሄ ነው ሴትነትሽን የሚገልጸው ይሄ ነው ምጥን አምጠሽ እንደዛ ለሰው ልጅ ህይወት ስትሰጪ አንቺነትሽን የሚገልጽሽ ይሄ ነው ቦታሽ ይሄን ለእናንተ ትቻለው እንድታስቡበት ማለት ነው። እና ይሄን ስንላችሁ ደግሞ አይ ተሽሯል የምትሉም ሰዎች አላችሁ። ይሄን አለመሻሩን ደግሞ ማቴዎስ ወንጌል 5:17 ላይ ኢየሱስ ራሱ የተናገረው እኔ ህግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ። እንግዲህ ከህግ ምንም ነገር ሊያወጣ ያለፈውን ህግ ሊሽር ያለፈውን ነገር ሊቀይር የመጣ አይደለም። ኢየሱስ የኛን እርግማን ሊያነሳ የኛን ኃጢያት ሊያነጻ ነው ለኛ ብሎ ነው የተሰቀለው ብላችሁ የምታስቡት አንደኛ እንደዛ ከሆነ የወር አበባሽ ሊቆም ይገባል። የወር አበባ ማየት ማቆም አለብሽ። ሁለተኛ በምጥ መውለድ ማቆም አለብሽ። እና ታዲያ ለየትኛው ኃጢያትሽ ለየትኛው እርግማንሽ ነው ኢየሱስ መጥቶ ተሰቀለ ብለሽ የምታስቢው? እና ሴቶችዬ የእናትነታችሁን የሴትነታችሁን ክብራችሁን የሚገልጽበትን ቦታችሁን ፈልጉ እላለሁኝ። ሹክራን። በመቀጠል እንግዲህ ሴት ልጅ በሚለው ዙሪያ በክርስትና ዙሪያ እንደገና እህታችን ማርያ ትሄድበታለች። አመሰግናለሁ። ማሻአላ ተባረከላ እህታችን ጀግና እህታችን ሁላችሁም ጎበዝ ናችሁ። ሁላችሁም ያቀረባችሁት ነገር ማሻአላ ነው። እስቲ ደግሞ እነሱ አቀርበውታል እኔ ደግሞ ማጠቃለያ ልስጥበት። ድጋሜ ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህቶቼ ወንድሞቼ እንኳን ደህና መጣችሁ። እኛን ለመስማት ስለመጣችሁ እናመሰግናለን። ክርስቲያን ወገኖቼ እህቶቼ ይሄንን የምናቀርበው እናንተ እንድትነቁ እንድታነቡ መጽሐፋችሁ ላይ ያለውን ነገር እንድትመረምሩ በማስተር ነው እንጂ ክፋት አይደለም። እንድትሰሙን እኛ መረጃ ጠቅሰን ነው የምንናገረው። ከራሳችን አንድም ቃል አንናገርም። ያለንን ነገር ከመጽሐፍ ቅዱስ እያጣቀስን እውነቱን እንናገራለን። እስልምና ላይ ያላችሁንም ጥያቄ ከመጽሐፍ ቅዱሶች ከቁርአናችን እያጣቀስን እንደመናገር እንናገራለን። አዳምጡኝ እንግዲህ በቻልኩት መጠን አብራራለሁኝ። ክርስትና ላይ ስንሄድበት አንደኛ ጢሞቴዎስ 2:11 ላይ ይላል ሴት በነበረ ሁሉም በነገር በሁሉ እየተገዛች በዝግታ ትማር ይላል። ሴት ልጅ በነገር ሁሉ እየተገዛች በዝግታ ትማር ማለት ሴት ልጅ ክርስቲያን ወገኖቻችን ብዙ ጊዜ እኛ እኮ ክርስትና ከፍ አድርጎናል፣ ክርስትና እኩል ነው እያሉ ይሰብኩናል። ግን ሴት ልጅ በዝግታ እንድትማርና ለእኩል እንዳልሆነች መጽሐፍ ቅዱሳቸው አንደኛ ጢሞቴዎስ 2:11 ላይ ይገልጻል። እንቀጥላለን። አንደኛ ጢሞቴዎስ 2:12 ሴት ግን በዝግታ ትኑር እንጂ ልታስተምር፣ እናስምርበት፣ ልታስተምር ወይም በወንድ ላይ ልትሰለጥን ማለት እንግዲህ ትርጉሙን ታውቁታላችሁ። አይፈቀድላትም። ሴት ክርስቲያን ወገኖቻችን እህቶቻችን ሴት ላይ ወንድ ላይ ልትሰለጥኒ አይፈቀድልሽም፣ ልታስተምሪም አይፈቀድልሽም። ክብርሽም እኛ እስልምና ላይ ክብራችንን በጠበቀ መልኩ ክብራችንን ጠብቀን ሚዲያ ላይ ሳንወጣ ለማስተማር አላህ Subhanahu Wa Ta'ala ፈቅዶልናል። ክርስቲያን ወገኖቻችንን ለማስተማር አላህ Subhanahu Wa Ta'ala ፈቅዶልናል። ክርስትና ላይ ግን ልሰለጥኒ ብሎ ራሱ ያግትሻል ማለት ነው። ዘሌዋውያን 12:2 ላይ ለእስራኤል ልጆች እንዲህ ብለህ ንገራቸው። ይሄ በጣም ከባድ ርዕስ ነው። ለእስራኤል ልጆች እንዲህ ብለህ ንገራቸው ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን የረከሰች ናት። እንዴት? ሴት እናት ናት፣ ሴት እህት ናት፣ ሴት ሚስት ናት። ያረገዘችው ደግሞ ልጅ ነው አይደለ? ያውም ወንድ ልጅ። ሴት በሚባለው ርዕስ ላይ ማርያምን ትካተታለች። ማርያም ሴት ነበረች፣ ኢየሱስ ክርስቶስ ወንድ ነበረ። ማርያም ባረገዘች ጊዜ 7 ቀን ረክሳለች። ወገኖቻችን ሴት በወለደች ባጠባች ባሳደገች 7 ቀን የፈጣሪዋ እርኩስ ነች ብሎ ከተናገራት የፈጣሪ ያላከበራትን ማን ነው የሚያከብራት? ፈጣሪ ያልተጨነቀላትን ማን ነው የሚጨነቅላት? ፈጣሪ በመጽሐፍ ቅዱስ ከፍ ያላደረጋትን ማን ነው? ወንድ እንደፈለገ ቢዝረከረክባት ቢናገራት ፈጣሪ ያላከበራት ማንም ሊያከብራት አይችልም። እንቀጥላለን። ዘጸአት 21:10 ከእርሷም ሌላ እዚህ ጋር የምንቀጥለው ስለ ጋብቻ ወገኖቻችን ክርስቲያን ወገኖች
ወገኖቻችን ስለጋለ ይሄ አመድ በዱቄት ይስቃል እንደሚባለው ነገር ነው። ዱቄት ለብዙ ነገር እንደሚጠቅመው አያውቁም ማለት ነው። እና እኔ ሁለቱ ጆሮዬ ባይሰማ አንድ ጆሮዋ ለማይሰማ ሴት ላይ ሂጂ መሳቅ ማለት ነው። የኔን እንከን ሳላቅ እሷ ላይ መሳቅ ማለት ነውና እስቲ መጽሐፋችሁን እንድታነቡት በመጽሐፍ ቅዱሳችሁ እግዚአብሔር እራሱ ሕግና ደንብ አውጥቶ ማግባትን እንደፈቀደላችሁ ታውቃላችሁ? እናያለን። ዘጸአት 21:10 ላይ ምን ይላል? ከእርሷ ሌላም ቢያገባ ሌላ የሚለውን እናስምርበት። ቢያገባ መናዋንም ልብሷንም ለቢውን አያጉድልባት። ከሷ ሌላ ቢያገባ ያላት ነገር እንዳያጎልባት እራሱ እግዚአብሔር ሕግና ደንብ አወጣ። ከዛ ምን አለ? እኛ ሙስሊም ቁርአን ላይ ምን ይላል? ሱረቱን ኒሳ ላይ ምን ይላል መሰላችሁ? መፋታት አለ አይደለ? በህይወታችን ኑሮ ላይ እንጋጫለን፣ እንፋታለን፣ እንለያያለን። ሁላችንም ሰዎች መለያየት፣ አለመስማማት ሲመጣ መፋታት መንስኤ ይመጣል። አላህ Subhanahu Wa Ta'ala በቁርአኑ ላይ በሱረቱ ኒሳ 3 ላይ ምን ይላል? በየቲሞች ማግባት አለመስተካከልን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ። ለሴቶቻችሁ ከእናንተ የተዋቡላችሁን 2 2 3 4 አግቡ። 4 ነጥብ ዘጋው። ቀጣይ ምን ይላል? አለመስተካከልን ብትፈሩ አንዱ ተይም እጆቻችሁን ንብረት ያደርጉትን ያዙ። ይህ አለመበደል በጣም የቀረበ ነው። አላህ Subhanahu Wa Ta'ala ወንድ እንዳይበድለን በሱረቱ ኒሳ ለኛ ካመጣልን ቁርአን በአላህ ቃሉ ላይ ወንድ እንዳይበድለን እዚህ ጋር ገልጾልናል። 4 ላይ ስንሄድ ደግሞ ሴቶች መህሮቻችሁን በደስታ ስጡ ይላል። ምን ይላል? መህሮቻችንን እንዳይቀሙን በደስታ እንዲሰጡ አላህ Subhanahu Wa Ta'ala በቃሉ ለወንዶች ማስጠንቀቂያ ሰጥቷቸዋል። ወደ መጽሐፍ ቅዱስ ስንመለስ እዛው ዘጸአት 21 ከ10 11 ላይ ስንቀጥል ምን ይላል? ይህንንም 3 ነገር ባያረግላት ያለ ገንዘብ በከንቱ ትውጣ። ሴት ልጅ የሰጣትን ራሱ ካለ ገንዘብ በከንቱ እንድትወጣ ያም የክርስቲያኖች አምላክ ፈርዶባታል። እንቀጥላለን። ሁለተኛ ሳሙኤል 12:8 የጌታህን ቤት በሰጠሁ ጊዜ ለዳዊት ነው እንግዲህ ሚስቶችን ከብብት ስር በጣልኩልህ የእስራኤልም የይሁዳንን ቤት ሰጠሁ። ይህም አንሶህ ቢሆን የበለጠ እጨምርልህ ነበረ። አምላኩ የዳዊት አምላክ ስለ ትዳር ሕግና ደንብ አውጥቶ ካነሰው ራሱ ሚስቶች ካነሱት ራሱ ሊጨምርለት ቃል ገብቶለታል። እና ከየት አምጥታችሁ ነው? መጽሐፍ ቅዱሳችን አንድ ለአንድ ነው የፈቀደው። እናንተ የሙስሊም ሴቶች ታንቃችኋል፣ ዝቅ ተደርጋችኋል የምትሉን መጽሐፋችሁን ያለ ማንበብ ነው አይደለ? ሰለሞን 700 ሚስቶች 300 ዕቁባቶች እንዳሉት የታወቀ ነው። አሁን ጥቅሱን ብናገር ድፍረት ይሆንብኝ ምን ማለት እንደሆነ ስናብራራው ውሽማ ማለት ነው። እንግዲህ እግዚአብሔር ውሽማን ይፈቅዳል ማለት ነው። ስለዚህ ሴቶች ቢያገቡባችሁ ውሽማ ቢይዙባችሁ ኖርማል ነገር ነው፣ ብዙም አታከብዱት። ምክንያቱም እናንተ የአምላካችሁ ፈቅዶላችኋል። ስለዚህ እኔ ደግሞ ገድላት ላይ እንሄዳለን። ገድላት ሴቶቹን አክብሯቸዋል። ለክርስቲያኖች ገድላትን እንደሚጠቀሙበት እናውቃለን። ገድላት መመሪያችን ነው ብለው ያስባሉ። እስቲ ስለ ገድላት እንሂድና ገድላት እንዴት ነው ሴቶችን እንዴት አክብሯቸዋል? መጽሐፈ ቀላሜጦስ 2:14 ላይ ምን ይላል? ሴት በተፈጥሯ ደካማ ናት፣ የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀመጣለች። ጭንቅላት አላት ሴት አይደለ? አላህ Subhanahu Wa Ta'ala ወንድ ጋር እኩል ጭንቅላት ሰጥቷታል። ማመዛዘን የሚባለው ነገር ምንድነው? በጭንቅላቷ ይሆነኛል አይሆነኝም ብላ አመዛዝና ልትወሰን የሚገባ ትችላለች አይደለ? ግን እዚህ ላይ ጭንቅላት እንደሌላት ማመዛዘን እንደማትችል ገድላት ይናገራል። እንቀጥላለን። መጽሐፈ ቀለሜንጦስ 10:50 ላይ አንቺ እርሻ እራስሽን ጠብቂ፣ ሌላ ዘር አትጨምሪ፣ የማያጽናናሽ ከሀዘንሽ የሚያረጋጋሽ ባልሽ ነው። እርሻ ሲባል በእኛ በቁርአናችን ላይ እርሻ ናት ሴት ልጅ ሲባል ይላሉ። እርሻ ከዚህ በኋላ መጽሐፋችሁን እንደምታነቡ ተስፋ እናደርጋለን። እንቀጥላለን፣ አልጨረስም። እሺ አሁን ደግሞ መጽሐፈ ሲራክ ላይ ስንሄድ ጥንቲቱንም ኃጢአት ከሴት ተገኘች፣ ስለሷም ሁላችንም እንሞታለን። ኃጢአት ማለት ምን ማለት ነው ወገኖቼ? ኃጢአት ማለት ፈልጋችሁ አላህ Subhanahu Wa Ta'ala በቁርአኑ ይሄን አታድርጉ ይሄን አድርጉ ብሎ መመሪያ ይሰጠናል። መመሪያ ሲሰጠን የማድረግ የራሳችን ውሳኔ ነው። አለማድረግም ህግጋቱን ተላልፈን አለማድረግም የራሳችን ውሳኔ ነው። አላህ Subhanahu Wa Ta'ala
እኛ ነፃ ፍቃድ ሰጥቶናል የማድረግም ያለ ማድረግም። ግን እዚህ ላይ ምን ይላል? ጥንቲቱንም ኃጢአት ከሴት ተገኘች። መጀመሪያ ላይ ሴት ኃጢአተኛ እንደሆነች የመሞቻ ምስጢር ከሐዋ ነው እያለን ነው፣ ከሴቶች ነው እያለን ነው። እንቀጥላለን። መጽሐፈ ሲራክ 42:1 ላይ ሴት ቸር ከሴት ቸር የወንድ ንፉግ ይሻላል፣ ውሽማና ባሏን የምታቀፍ ናት። እንዴ ቤተሰብ፣ ሴት ልጅ ሀብታም ብትኖር በኢኮኖሚያ ከፍ ያለ ነገር ቢኖራት ገንዘብ ለወንድ እሰጣለሁ ገንዘብ እረዳለሁ ብትረዳዳ ምናምን አይሆንም። አንቺ ዝም ብለሽ ተቀመጭ። ቢኖርሽም ባይኖርሽም አርፈሽ ተቀመሽ። የአንቺ ቸርነት ምንድነው? ወንዱ ንፉግነት ብሩን እንቅ አርጎ የሚይዘው ወንድ እሱ ይሻላል እያለ ነው። ለአይምሯችንና እስቲ ለህሊናችን እንተዋለን። እንቀጥል። ታሳያት መጽሐፈ ሲራክ 9:5 ላይ ሴት ልጅ ሲል ሴት ማለት ግን እናት ማለት እንደሆነ ታውቃላችሁ። ሴት ማለት እህት፣ ሴት ማለት ሚስት ናት። እናት ስትሆን ልጇን ከአይኑ አይታ፣ ሴት ልጅ ልጇን ከአይኑ አይታ ምን ያስደስተዋል ልጄ ምን ያስከፋል ብላ የምታዝን እናት ናት። እህት ስትሆን ደግሞ ሁለተኛ እናት ናት። ሚስት ስትሆን ደግሞ ባሏን በሚያስደስተው ነገር የምታደርግ፣ ባሏን የምታስደስት፣ ባሏን የምትንከባከብ የሴት ጀግና ናት ሴት ማለት። እቺን ጀግና ሴት እንግዲህ ልብህን አታሳያት እያለ ነው። ትዳር ላይ ምንድነው ልብና ልብ ሲገናኝ፣ ሚስጥርና ሚስጥር ስትገናኙ አይደለም ትዳር የሚቀነው። እዚህ ጋር ግን ልብህን ሳታሳይ ከላይ በቃ ዝም ብለህ ልብህን ከላይ አስመስል እያላችሁ ነው። እንቀጥላለን። ከቤትህ አጠገብ ለውሃ መፍሰሻ ከእጅላት፣ ለሴትም ልብህ ሚስጥር አታውጣላት። ያሰላም ከቤት አጠገብ ውሃ መፍሰሻ ማለት ቆሻሻ ደግሞ ንጹህንም ውሃ የሚሄድ ነው አይደለ? ውሃ ይወስዳል አይደለ? እንዴት ነው የሴት ልጅ ክብር ውሃ መፍሰሻ ጋር እንዴት ነው የሚያወዳድሩት? አኡዙ ቢላ። እንቀጥላለን። መጽሐፈ ሲራክ 25:16 ከደረቅ ሴት ጋር ከመኖር ከምድር አራዊት ጋርና ከአንበሶች ጋር መኖር ይሻላል። ምድር አራዊት ስንል እባብ፣ ጅብ፣ ይሄ እንቋቁሪት ምናምን ይባላል። እነዚያ ይሻላሉ እያለ ነው፣ ከሴት ማለት ነው። እንዴት ነው ሴት ልጅ እናንተ ክርስቲያኖች ወገኖቻችን እኩል ነን እኛ እያላችሁ በሚዲያ የምትሉት? መጽሐፋችሁን አንብባችሁታል? መጽሐፋችሁትን ገልጣችሁ እውነት አይታችሁታል? እኔ ሴቶች እንድታዩ ትፈልጋለሁ። ከእንስሳቶች ጋር ሰልፊ እየተነሳችሁ ኑሩ እያላችሁ ነው። አግብታችሁ ኑሩ እያላችሁ ነው እንዴ ይሄ መጽሐፍ ሲራክ? ስለዚህ ልብ ያለው ልብ ይበል። እኛ መጽሐፋችንን ገልጣችሁ እንድታነቡ በንጹህ አይምሮ እንድታነቡት ነው የምንፈልገው። ምንም ወንትን የለብንም፣ ቅራኔ የለብንም። አንብባችሁት የስ ብሎ የተጻፈው ኖ ካላችሁ የእናንተ ጉዳይ ነው። ኖ ብሎ የተጻፈው የስ ነው ብላችሁ ካነበባችሁ እንዳረዳዳችሁ። ግን እኛ እንድታነቡ እንድታመዛዝኑ እንፈልጋለን። እኛ እናንተ ላይ ውሳኔ መወሰን አንችልም። ምክንያቱም ነገ የማንን ቦታ እንደሚይዝ አላውቀውም። አላህ ይጠብቀን። ራሳቸው ነቢያቶች ሙስሊም አድርገህ አኑረኝ፣ ሙስሊም አድርገህ ግደለኝ እያሉ ዱዓ ያደርጉ ነበረ። ስለዚህ እኛ መጨረሻችን ያሳምረን። ለዛ ነው ሁሌም እኛ ሙስሊሞች ያ ሙቀሊበል ቁሉብ ሰቢት ቀልቢ አላድኑክ እያለን ዱዓ የምናደርገው። አላህ ሆይ ቀልብን ገለባባጭ ይሆን ከኋላ ቀልቤን በዲን ላይ አጠንክረኝ እያልን የምናደርገው እና ማንም የማንንም ቦታ ሊይዝ አይችልም። የኔ ቦታ ላይ አንድ ክርስቲያን ነገር ልትገባ ትችላለች። አላህ ይጠብቀንና መጨረሻችን አላህ ያሳምርልን። በሰማነው የምንጠቀም ያደርገን። እኛ እንድትረዱ ቃሪያ እንድትሆኑ ነው የምንፈልገው። እንድትለበልቡ ቲማቲም አትሆኑ። አንብቡ፣ መጽሐፋችሁን ግለጡት፣ ተንትኑት፣ አመዛዝኑ። ጭንቅላት ያለው ሰው ያለውን አንብቦ መረዳት ይችላል። ስለዚህ እኔ ጨርሻለሁ። ቤተሰቦቼ ስላዳመጣችሁኝ አመሰግናለሁ። ክርስቲያን ወገኖቼ እንድታነቡ ጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ እህታችን ማሪያ ጥሩ አድርገሽ አቅርበሽዋል። እንግዲህ ያጀማ ይሄ በትንሹ ነው፣ ለማስታገሻ ያክል በሉት፣ ፓናዶል በሉት ማለት ነው። በጣም በሰፊው አለ። ልዩነቱን ደግሞ ለራሳችሁ ትተነዋል። ያኒ የትኛው ልዩነቱ መቼስ ጭንቅላት ያለው ሰው ይገባዋል። ቀኙንም ግራውንም አይቶ ማገናዘብ ያለ ሰው ወደ ተሻለው እንግዲህ ሴትነትሽን ወደሚያከብርብሽ ወይስ ወደሚያዋርድብሽ ወይስ ሴት እናትነትሽን እናታስ ብሎ ከእግርሽ በታች ጀነትን የተገነባልሽ አይነት ሴት መሆን የምትፈልጊ ከሆነ አላህ ቀጥተኛውን መንገድ ይምራሽ። እኛንም እንግዲህ እስከመጨረሻው አላህ ያጽናን። በመቀጠል ደግሞ እህታችን ማሪያ በድጋሚ ለሴት እህቶቻችን የሚሆን ምርጥ ጣፋጭ ግጥም ታቀርብልናለች። እንግዲህ እኛ ለእናንተ ማድረግ የምንችለው ዱዓ ብቻ ነው። ከዛ በተረፈ አላህ ቀልባችሁን ወደ ቀጥተኛው መንገድ አላህ ይምራችሁ። ሴትነታችሁን፣ ውበታችሁን፣ ማንነታችሁን፣ ህይወታችሁን ወደምታገኙበት ህይወት አላህ ያስገባችሁ እያለን እና ታፕታፕ ኮፒ ሊንክ አድርጉ።
እሺ አመሰግናለሁ እድሉ ስለሰጠሽኝ ፎዚታ። እንቀጥላለን። ለሴቶች ትንሽ ምክር በግጥም መልኩ ትንሽ ምክር የሚያነቃቃቸው ነገር ትንሽም ብትሆን ለመደምደሚያ ትሆነናል ብለን ያዘጋጀሁት አለ። እስቲ እንቀጥል። ለእህቶቼን ወንዶችን ብትሰሙት ችግር የለውም። እሺ ቢስሚላሂ ረህማን ረሂም። ይድረስ ለእህቶቼ። አሰላሙ አለይኩም አንቺ ውድ እህቴ፣ ልምከርሽ ልዘዝሽ በንጹህ አንጀቴ፣ እውቀትን ተማሪ ቢሉሽም እመቴ፣ እንዳትታለሊ ለሰነፍ ነቀምቴ፣ በድንሽ ጠንክረሽ ከሆንሽ አስተማሪ፣ ጀግና መሆንሽን አትጠራጠሪ እህቴ፣ ቤተሰቦችሽም በተውሂድ ተጣሪ፣ ከሽርክ ከቢድአ እንዳትቆጠሪ፣ ሌቱንም ቀኑንም ብለሽ በተውሂድ ተጣሪ፣ በኒቃብ በጅልባል ምንም እንዳታፍሪ፣ ከማንም ዱርዬ እንዳትዳፈሪ፣ ንቀሙን ልበሺ ሰውንም አክብሪ። ስንት ሴቶች አሉ ጀግና በተውሂዱ አጥብቀው የያዙ ያላህን መንገዱ ቀጥ ብሎ በመሄድ ያለ መቅመድመድ እንደ ሱለይማ የነቢይ ሰሃባ ባሏን ያለችው ወደ እስልምና ግባ የአላህን ድንተተህ እኔ ላታገባ ምትክ ሁኝላ ለዚች እንቁ ሷባ። እንኳን ደህና መጣሽ ውዷ ወደ እስላም ጎዳና፣ ከክፍር ጨለማ ጌታሽ አወጣሽ፣ እስልምናን ካባ በክብር አጎናጽፎሽ። እልል በይ እህቴ ከጀሃነም ነጻሽ፣ ጀነትን አላህ እየጀባሽ። እልል በይ እህቴ ሂጃቡን ልበሺ፣ ያንን ብጥስጣሽ ጨርቅ አውጥታሽ ወደዛ ጣልሽ። ዝነጣ በሂጃብ ኩራት በእስልምና የሰጠሽ ፈጣሪ ኸሊቁ ነውና፣ ዝነጣ በሂጃብ ኩራት በእስልምና የሰጠሽ ፈጣሪ ኸሊቁ ነውና፣ አመስግኝ እሱን ሐምዲ አድርሽለት በቀን በጨለማ ሌሊቱም አንገትሽን አትርፊ ለሰው ቃላት ብለሽ፣ ይህን ጸጋ ክብርሽን ያጎናጸፈሽ አላህን አግኝተሽ። ዛሬ ተሻገሪ በኢማንሽ ጸንተሽ፣ ከእናት ከአባት ፍቅር ከቤተሰብ ልቆ ከታየሽ አምላክሽ ከዱንያሽ ተለቆ። እህቴ አንቺ እኮ ትልቅ ነሽ የዱንያ ብልጭልጭ የማያታልልሽ፣ ከእንግዲህ በኋላ ክብርሽን ጠብቂ፣ ይህን ሰውነትሽን በሱሪ አታጣብቂ። ኢማንሽ ሞልቶ እርጋታ ሰፍኖብሽ ለሌላን የምትጋብዢ፣ በዚህ ውብ ስነ ምግባርሽ ራስሽን አልፎ ለሌላ የምታፈሪ፣ የነብዩን ስና ለዓለም የምታስፋፊ። አላህዬ ያርግሽ ለሁሉም ተብቃቂ፣ ከቤተሰብ አልፎ ለዓለም የምትበቂ። አንቺ ብቻ ሳትሆኚ ለእናት ለአባትሽ ብሎም ለቤተሰብ ለወንድም እህትሽ፣ የፈጠረችሽን አላህን የፈጠረቸውን አላህን አዋቂ፣ አላህ የሚያርጋቸው ለጀነት ተብቃቂ። ስላዳመጣችሁኝ አመሰግናለሁ። ጨርሻለሁ። እሺ ማሻአላህ ታችን ማሪያ፣ እንግዲህ አሁን ወደ መጨረሻው ፓርት ደርሰናል። አላህ በሰማነው ተጠቃሚ አድርገን አላህ ይጨምርላችሁ ውድ እህቶቼ። እንግዲህ የመጨረሻ ደግሞ አጠር ያለ ታሪክ፣ ጣፋጭ የሆነ ታሪክ ሱሳ ታቀርብልናለች። የመጨረሻችን መደምደሚያ ላይ ደርሰናል። ኢንሻአላህ ከኛ ጋር ሁኑ እስከ መጨረሻ ድረስ። ወገን እየተሳሰብን ጥልሽ። እሺ ጀዛከላህ ኸይረን እህቴ ፎዚታ፣ አላህ እንግዲህ ይጠብቅሽ። ማርያ ደግሞ አሪፍ ነው። እሺ ያቀረብሽው ግጥም በጣም ነው ደስ የሚለው። ማሻአላ እኔ ወድጄዋለሁ በጣም። እኔ እንኳን ታሪክ ሳይሆን ያው ለሁላችንም እንደው እንደማንቂያ እንዲሆነን እንተዋወስ በሚል ማለት ነው። እና አሁን አላህ Subhanahu Wa Ta'ala እኛ የምርጥ ሴቶች ተምሳሌት የሆኑ ሴቶችን በቁርአን ብዙ ሴቶችን አስቀምጦልናል። ግን እኛ ደግሞ እነዚህን ሴቶች ለምን አላህ Subhanahu Wa Ta'ala እዚህ ቁርአን ውስጥ እንደጠቀሰልን እየተረዳን አይመስለኝም። ምክንያቱም ስማቸውን ብቻ ነው ስያሜውን ብቻ ነው እየተጠቀምንበት ያለ ነውና ያ ረቢ እነዚህን ሴቶች አይተን ታሪካቸውን አይተን የምንጠቀምበት እነሱ ለምን አላህ Subhanahu Wa Ta'ala እዚህ ጋር ለኛ ማስተማሪያ ባይሆኑ እነሱ ለኛ ሮል ሞዴላችን መሆን እና ትልቅ ስራ እንደመስራታቸው መጠን ለኛ ምሳሌ እንዲሆኑንና እነሱን አይተን እንድንበራታ ዲናችን ላይ አላህ እስቲቃማውን እንዲሰጠን ነውና እና ብናስተነትን። ለምሳሌ እኔ አሁን ሁሌም በጣም በቃ በዲኔ አሁን ዲኔ የሚያስተወኝ አስገዳጅ ነገር ቢፈጠር እውነት የአሲያ ቢንት ሙዛይነን አይነት ጥንካሬ አለኝ ወይ ምናምን ብዬ ብዙ ጊዜ ራሴን አያለውና እና ሴቶች የቱ ጋር ያለነው እኛ ዲናችን ላይ ያንን ያህል ብርታቱ አለን ወይ ጽናቱ አለን ወይ? ያቺ ሴት እኮ በአዱንያ ያያለች ፈጣሪ አንተ ጎረቤት አድርገኝ ብላ ጀነት በአዱንያ ያያለች የተገነባላት ሴት ነችና እሷን ስሟን ብቻ ነው እየተጠቀምን ያለ ነው ወይስ እያየን ታሪኩንም እያየን እያገናዘብን ነው? እና የቱ ጋር እንዳለን እንዲሁም ደግሞ አሁን ላይ ልክ መርየምን አላህ
አላህ መልካም ስራዋን ይውደድላትና መርየምን ስናይም ደግሞ እሷ ንጽሕት የሆነች የንጹህ ሴቶች ተምሳሌት ተደርጋ ቁርአን ውስጥ ስትቀመጥልን ስሟን ብቻ ነው እየተጠቀመን ያለ ነው እህቶቼ። ማለት እነሱን አይተን ከታሪኩም ሆነ እነሱ ካሳለፉት ነገር አንፃር አላህ ነው እዚህ ጋር እነሱን እንትኑን ቃሉን እንኳን እንዳንጠራጠር እዛ ጋር እነሱን የጠቀሰልንና በተከበረው ቃሉ ነው እነሱን አክብሮ እዛ ጋር ያስቀመጠልን። ስለዚህ እኛ ከየትኞቹ ነን? ከመጥፎቹ ሴቶች ተምሳሌት ወይስ ከምርጦቹ? እና እነዚህን ሴቶች ስናያቸው እኛ ምንድነው የሚሰማን? እና እነሱን እንድናይ ብቻ ነው የምፈልገው። በቁርአን ውስጥ የተጠቀሱትን ሴቶች ለራሳችን ሮል ሞዴል አድርገናቸው እንድናይና ቁርአንን እንደው ብንጠቀምበት በሚል እንደው እንተዋወስ በሚል ነው። እና ፎዚታዬ አመሰግናለሁ። ይሄንን ነው የምልሽ። እሺ ማሻአላህ እንጠቀም። ደግሞ አንድ ማለት የምፈልገው ነገር ምንድነው ረሱል ሰለላሁ ዐለይሂ ወሰለም ቅድም ባልኩት ሐሳቢ ላይ ማለት ነው ትንሽ ያስቀረሁት ነገር ምንድነው የረሱል ሰለላሁ ዐለይሂ ወሰለም እነዛን ሴቶች አግብተው ሲያከብሯቸውና የኡማው እናቶች ሆነው ለማህበረሰቡ ሁሉ ታላቅ ሆነው እንደዛ ሮል ሞዴል ሆነው እንትን ሲሉ ሱረቱል ተህሪም ላይ 5ኛው አያ ላይ የሱ ሚስቶች ምን አይነት አክላቅ እንደነበራቸው ጿሚ፣ ሰጋጅ፣ ተጸጻች እና ምን አይነት ሴቶች እንደነበሩ አላህ Subhanahu Wa Ta'ala በቃሉ ገልጾ አስቀምጦልናልና እነዚህ ሴቶች እንደነዛ አይነት ሴቶች ሆነን ለመኖር ምንጥር አላህ ያድርገን። እኔንም ጨምሮ በሰማነው በምናየውም በምንሰማውም ሁሉ የኔንም ነፍስ ጨምሮ የምንጠቀም አላህ ያድርገን ማለት ነው። ለመተዋወስ ያህል ነው እህቶቼ። ሱሳይ ማሻአላህ ላይ ጨምረልኝ። እንግዲህ እስካሁን ሁላችሁም ሀሳባችሁን ገልጣችኋል። ዩቲ የሆነ ነገር ትይና ከዛ እህታችን ዛህራ እንግዲህ እንትን የሀሳብ ትሰጠናለች። ቦም የሚለውን ቃል ነው የምንጠቀመው። እሺ እስኪ ግዛሚ ዩቲ የሆነ ነገር ሐምዛ ቦም ዩቲ ያለ መርሃባ አላህ ፖዚታ ጀዛኩሙላህ ኸይራን። አይ እስካሁን እንኳን ሁሉም ነገር ተብሏል። ምንም የምለው ነገር የለም። እህቴ ሱሳ እንዳለችው እኛ የመርየም አለይሂ ሰላም ተምሳሌት ነን ወይ? የፊራውን ሚስት አሲያ ቢንት ሙዛሂም ተምሳሌት ነን ወይ? እሷ ጠንካራ በአላህ ላይ ያላት እምነት ጠንካራ የተባለችው በእውነት ላይ በጽናት የምትታወቀው አሲያ መርየም አለይሂ ሰላም አምላካችን አላህ በሱረቱ ተህሪም ላይ ምዕራፍ 66 ከቁጥር 12 ላይ የኢምራንን ልጅ መርየም ያችን ብልቷን የጠበቀችውን ምሳሌ ያደረገ ይላል አምላካችን አላህ። እኛ አዝናለሁ በጣም ሱረቱ ሪጃል የሚለው ነገር ባለመኖሩ። ሽክራን እህታችን ዩቲ። በመቀጠል እንግዲህ ፕሮግራማችን እዚህ ጋር ጨርሰነዋል። እናመሰግናለን እዚህ መታችሁ ስላዳመጣችሁ። በሰማነውንም አላህ ተጠቃሚ ያድርገን። እህታችን ዛሬ አሁን ደግሞ ከታዳሚዎች ራሳችሁ ሀሳባችሁን ትሰጡናላችሁ። ዛህራ አልተመቻትም መሰለኝና ትንሽ አስተያየት ቢሰጥበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተባረከላህ። አላህ ይጨምርላችሁ። የተሻለ ነገር ሁሉ አላህ ይወፍቃችሁ፣ ይጨምርላችሁ። ከዚህ በላይ የምትሰሩ አላህ ያድርጋችሁ። እንደ ጀማሪ በጣም አሪፍና ውብ የሆነ አቀራረብ ነበረ። እጠር ብሎ ነገር ግን አስተማሪ የሆነ
ጥሩ ነገር ነው ያቀረባችሁት። በእስልምና ሴት ልጅ ስትሆን እናት ስትሆን ሚስት ስትሆን እንደዚሁም ደግሞ እንደ ማህበረሰብ ጋራ ስትሆን እንዴት ነው መሆን ያለባት የሚለውን ነገር ያቀረባችሁበት መንገድ በጣም ደስ ይላል። እንደገና መንፈሳዊ ህይወቷም ደስ የሚል ነገር ነው ያቀረባችሁት። እንደዚሁም ደግሞ ከክርስትናው ማኳያ መንፈሳዊ ህይወቱ ከፍችም አንፃር ከተለያዩ ነገራቶች አንፃር እንደዚሁም ደግሞ ኃጢአቷ ተሰርዟል ወይስ አልተሰረዘም የሚለውን ነገር የሚያነሳችሁበት መንገድ በጣም አሪፍ ነው። አላህ ይጨምርላችሁ። የተሻለ ነገር ሁሉ አላህ ይወፍቃችሁ። በርቱ፣ አላህ ያበርታችሁ። ከዚህ በላይ ራሳችሁ ላይ ከሰራችሁ የተሻለ ነገር ማቅረብ ትችላላችሁ። በተሻለ መንገድ መስራት ትችላላችሁ። የሰው ልጅ ከሞከረ ምንም ነገር ላይ መድረስ ይችላል። ከሰራ ራሱን ከገነባ ራሱ ላይ ጅሁድ ካደረገ ራሱን መገንባት፣ ራሱን ማተለቅ፣ ራሱን ማሳደግ ይችላል። አላህ Subhanahu Wa Ta'ala ወለዚነ ጀሐዱ ፊና ለነህዲየነሁም ሱቡለና ብሏል። እነዛ በእኔ መንገድ ላይ የታገሉትን ሰዎች መንገዴን እመራቸዋለሁ ብሏልና ህይወት ትግል ናት። ትግል ያደረገ ሰው ያሰበበት ቦታ ላይ ይደርሳል እና በምንችለው አቅም እንታገል። ሴቶች የዚህ ትውልድ ተረካቢዎች ነን። ከወንዶች ይበልጥ እኛ ላይ ነው መሰራት ያለበት። በደንብ ከተሰራብን እኛ ትውልድን መቅረጽ እንችላለን፣ የተሻለ ቦታ ላይ ማድረስ እንችላለን። ምክንያቱም እስከ ተወሰነ ቢያንስ እስከ 18 ዓመት ድረስ ወንድ ልጅ ራሱ የምንሰራው እኛ ሴቶች ነን። ወንድ ልጅ ራሱ የምንገነባው ማለት ነው። ከዛ በኋላ ራሱ እኮ ከእናቱ ላይ አይወርድም። ገብታችኋል? እንደ ልጅ ነው ሁሌ ልጅ እንደ ልጅ ነው የሚሆነው። ወንድ ልጅም ሆኖ እንደ ትልቅ ሰው ሆኖ ራሱ እንደ ልጅ ነው የሚሆነው። ግን ደግሞ እስከዛ ድረስ ደግሞ የሚገነባ ነው። ገብታችኋልና እና የኛ ሚና በጣም ትልቅ ነውና ራሳችንን ማሳደግ አለብን። እዚህ ላይ ራሳችንን ከሰራን የተሻለ ቦታ ላይ እንደርሳለንና በርቱ እና አላህ ያሳድጋችሁ፣ ከፍ ያድርጋችሁ፣ የተሻለ ነገር ሁሉ አላህ ይወፍቃችሁ። እኔንም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁኝ። በጣም ሰፊ ርዕስ ነው ርዕሱ ራሱ ረጅም ብዙ ነገር የሚወራበት ግን እናንተ ግን አጠር አድርጋችሁ ጥሩ ነው ያቀረባችሁት እና በርቱ፣ አላህ ይጨምርላችሁ እና እኔም በጣም አመሰግናለሁ። ወዳችኋለሁ። አላህ ያክብርልኝ። አከብራችኋለሁኝ። ሽክረን እህታችን ዛራ እንግዲህ በጣም የምንወዳት በጣም ጠንካራ ያኔ ብዙ ምንቀናባት አይነት ሴት ናት። አላህ ይጨምርላት ከዚህም በላይ የእውነት በጣም የምንወዳት ናት እና እኛንም እንግዲህ በሷ መንገድ እንትን የምንላላህ ያድርገን። እንደሷ ጠንካራ፣ ትዕግስተኛ፣ ሰብረኛ ያድርገን። በተለይ እኔ ማለት ነው እና እኛ ጨርሰናል ፕሮግራማችንን። አህመድ እንግዲህ ሀሳብህን ግለጽልን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? እኔ ደህና ነኝ አልሐምዱሊላህ። ስቲል ማይመች ሁኔታ ውስጥ ነኝ። ባክግራውንድ በጣም ብዙ ነገር ልትሰሙ ትችላላችሁ። አንድ ሁለት እህቶች ነው የጠሩኝና ቅድም ክላስ ነበርኩ ይሄን ነገር ስሰማ ፕሮግራም ምናምን አላችሁ ነው አንተ ብዬና ከዛ ድንገት ስመጣ ጃቢት ምናምን አስታወስኩት ረስቼው ማለት ነው። ሱብሃንአላህ በጣም ነው የገረመኝ። ለምን ገረመ ያላችሁኝ እኔ ብቻ ብጠፋ ማለት ነው ብጠፋ የሌሎች ወንድሞችን አላውቅም ከዚህ ከሚዲያ ምናምን ብጠፋ ግን ተከሳሾቹ እነዚህ ልጆች ናቸው። ምን አባቱ ነው የሚሰራው አህመድ? እኔ ኧረ አይሆንም እና አላህ እንትን ይበላችሁ፣ አላህ ይጨምርላችሁ። ምንድነው የሚባለው ረሱል ሰለላሁ በሐዲስ ላይ ካስቀመጡት ነገር አንዱ አንድን ሰው በቦታው አስቀምጡት ብለው ነው ስቴት ያደረጉትና ማሻአላህ ጥሩ ስለሰራችሁ ጥሩ አድርጌ ይናገራለሁ። አላህ ይጨምርላችሁ። ፕላስ አምላካችን አላህ ለረሱል ሰለላሁ ከሰጣቸው ታላላቅ ኒዕማዎችና ጸጋዎች መካከል አንዱ ጀዋሚዑል ካሊም የሚባል ነው። ጀዋሚዑል ካሊም ምንድነው ካላችሁ በጣም ረሱል ሰለላሁ በጣም ሰፋፊ ነገር ነው የሚናገሩት። ካያችሁ መልእክታቸው ምን አይነት ነው ይሆን? በጣም ታውቃላችሁ፣ በጣም ጥልቅ ነው፣ ሰፊ ነገር ነው። ቡኻሪና ሙስሊም ላይ እናገኘዋለን። ረሱል ሰለላሁ ተናግረውታል ይሄንን ነውና እና ይሄንን ነገር አሁንም ማስተዋልኩት። ይሄ ሴቶች በእስልምና በክርስትና ተብሎ በጣም ፈርዘ ቀልሉት የሆነ አርዕስት ነውና ያንን እንደሆነ ሁኔታ አድርጋችሁ ሰብስባችሁ እና በዚህ መልኩ ማቅረባችሁ እየደነቀኝ ነውና አላህ ይጨምርላችሁ። እኔ በሰፊ አርዕስት ተጠብቃችኋለሁ።
ዛሬ እኔ ተመችቶኝ ጥሞኝ ይሆን አርዕስቱ ምናምን አላቅም እስከ መጨረሻው በስነ ስርዓት ነው ያዳመጥኩትና አላህ ሌላው ሮስቱ ምናምን እሱን መጣበታለን። የሆነች እህት አለች ጊፍት ተሰጣት በቃ ጀመረችን አየችን ምናምን የወንዱን ማህበረሰብ አስጠቅቻለሁ ምናምን ይገባኛል። እሺ እና ማሻአላህ በጥቅሉ ይሄ ጥቅል ላይ መልከቴ ያ ነው። አላህ ያግዛችሁ ምናምን። ወደ ፕሮግራሙ ስገባ ደግሞ ፕሮግራሙ ላይ ካየሁት ነገር አንዳንድ ነገር ልገልጽላችሁ። አንዳንዶቹ በጣም ሰፋ ጠለቅ ያሉ ናቸው፣ ግን ከጅምሩ ካየኋቸው ነገሮች አንዱ ለምሳሌ ዩቲ ስትጀምር ሁሉንም በስነ ስርዓት ነው ያዳመጥኩት ባይዘው ምናምን ስትጀምር ለምሳሌ እኛ ጋር ዳይኮቶማይዝድ የሆነ እይታ ነው ያለን። ሰው ሲባል ሂውማን ሲባል አንድ የሆነ መንፈሳዊ እይታ አለ። ሰውን ስትዳሰሱት አንድ መንፈሳዊ ሁኔታ ነው፣ ሌላኛው ደግሞ የሆነ ፊዚካል የሆነ ነገር ነው የምትዳስሱትና ካስተዋላችሁ ፊዚካል የሆነውን ነገር በእስልምና ስፒሪቹዋል ነገሯንና ፊዚካል የሆነውን ነገር በትክክል ተዳስሷል። ታውቃላችሁ ዩቲ የሆነ ስፒሪቹዋል ነገር መንፈሳዊ ህይወትን እና ሱሳ ተዋርጄ ነበር ማሰብ ጠፍቶብኝ። እሺ ሱሳ መንፈሳዊ ማን ነው ይሄ ፊዚካል ስለሆነው ከሴት ልጅ እንደ እህት፣ ሴት ልጅ እንደ እናት፣ ሴት ልጅ እንደ ሚስት ምናምን በሚለው አውድ በደንብ አብራርታለናለችና ፕላስ ደግሞ ማሪያና ፎዚታ ደግሞ በቃ የክርስትናውን ሁኔታ ተው ፈጣሪ ይርዳቸው እነሱ ተው። የፍየል ድምጽ ነው ማይመችን ለማውራት አይመችም፣ ግን ያው እንግዲህ ታዲያ አክባሪ ነው በሚለው ነው የመጣሁትና አላህ ይጨምርላችሁ። ሴት ልጅን ማለት ሰውን እንደ ሰው በሚቃኝበት ሁኔታ በመንፈሳዊና ፊዚካል በሆነ ነገር ምናምን ማቅረባችሁ ምናምን ጸዴ ነው። ሐሳብ እኔም ለመጠቅለል እየሞከርኩኝ ነው፣ እንደነሱ አልሆን ብሎኛል። ጭባሰበት ጭራሽ እኮ እናንተ ምንድነው የሚለኝ ይሄ አቡ በፈጣሪሽ እና ኦኬ አላህ ያግዛችሁ፣ አላህ ይጨምርላችሁ ሰዎች በርቱ። በሌላም ነገር እንጠብቃችኋለን። እኔ ቲንችን ምን እሺ ነው ነገር ኧረ በፈጣሪ እሺ ኧረ ስለ ጉልበትህ አምላክ። ኦኬ ለማንኛውም በርቱ። ሌላ ፕሮግራም አህመድ እድል ስጣት። ምን አልከኝ? ሐሳብ ይኖራት ይሆናል እድል ስጣት። አንዴ ታወራና ከዛ በቃ ኧረ የጎረቤት ነች በእናትህ። እኔ ኃጢአተኛ ሊያስብሉኝ እኮ ነው። ድሮም ወንድ ነው የሚባለው ብገላት። እሺ ኦኬ ለማንኛውም ገራሚ ሌላ ጊዜ ቀጥዬ አወራለሁ። ሌላ ሰዓት ላይ አወራለሁ። እንደው ይብራብኝ እዚህ ጋር ቀጥሉ ሌሎቻችሁ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ፎዚታ ቀጥይ። አንድ ነገር ልናገር ነው። የመጨረሻ መዝጊያውን ጃ ያቀርባል። እንግዲህ ጃም አላህ ከይር ጀዛውን ይክፈለው፣ ቤቱን ከፍቶልን ለዚህ ከይር ነገር ተባባሪ ስለሆነ በጣም በጣም ነው የምናመሰግነው። በጣም ለሰው እንዲደርስ ከማድረግ አንጻር አንደኛው ሚና ተጫዋች አንተና አላህ ከይር ጀዛህን ይክፈልህ። ሹክራን እንላለን። በመጨረሻ ሐሳብን ጠቅለል አድርገህ ፕሮግራሙን አንተ ዝጋው ማለት ነው። እሺ ፎዚታ እየመጣችሁ ቤቴ ድረስ እንዲያሰክሱኝ እንዲያርጉ እንዲገብቱ እንዲወጡ እያላችሁ እኔ ለሚደረገው ነገር ምንም ነገር ፐርሰናሊ የምጠቀመው ነገር የለም፣ ለሰው ነውና ምንም ያደረግነው ነገር የለምና ምንድነው እኔ በጣም ነው የገረማችሁኝ። እንደው ቅመሞች እንዴት ደስ እንደምትሉ አመት ብታወሩ 2 አመት 3 አመት ምናምን ብታወሩ ያላችሁ ከለር ሁላችሁ ማሻአላህ ማለት በቃ የመጀመሪያ እናንተ ዝም ብላችሁ አውሩ በቃ እሺ፣ አታቆሙ። ሁላ ማይክ ሚውት አድርጋችሁ አውሩ እሺ፣ እንዳታቆሙና ደስ ትላላችሁ። በጣም ማለት ነው የራሳችሁ ከለር አለ። አላህ ያሳድጋችሁ፣ ከዚህ በላይ ወላሂ ያሳድጋችሁ። አላህ እንደው እድግ ምንድንግ ያርጋችሁ። ከዚህ በላይ ብዙ ያማረ እውቀት ያማረ መረዳት ይስጣችሁ። እኔ ሌላ ምንም አይደለም እና እንትን ነው ምን እንደሆነ ታውቃላችሁ። እዚህ ንጽጽር ላይ ያለው ነገር ላይ ትንሽ ስትሰሩ አንዳንድ ነገር አለ መንገጫገጭ ነገር ምናምን ሲያጋጥም ተስፋ አትቁረጡ እሺ። ራሳችሁን አሳድጉ፣ ትልቅ ደረጃ ትደርሳላችሁ ብዬ አስባለሁ። ማለት ሊኖራችሁ የሚገባው ትልቁ ነገር ኦልሬዲ አላችሁ በጣም ደስ በሚል ሁኔታ ማለት ነውና አላህ እድግ ምንድግ ያርጋችሁ፣ ከዚህ በላይ ከፍ ያደርጋችሁ። እኔ በምትፈልጉት ነገር ሁሌም ከጎናችሁ ነኝ። ሁሌም ማለት ነው በምችለው ነገር ሁሉ
ከጎናችሁ ነኝ። እንግዲህ እኔ ቤት ስከፍት መታችሁ እዚህ ውይይት የምትከታተሉ ታብታብ የምታደርጉ በቃ በሀሳብም በኮመንትም በብዙ ነገር የምታግዙኝ ሰዎች እነዚህ ልጆች አራቱ ጃቢሮች ብላችሁ ብትደግፏቸው በቃ በደም ፎሎ አድርጓቸው፣ ተንከባከቧቸው። በጣም ነው እኔ ወላሂ ነው የምላችሁ። እኔ አራቱ ፕሮግራም ከማዘጋጀታቸው በፊት ብቻቸውን እነዚህ ልጆች ያማቸዋል እንዲህ ምን አይነት ኳሊቲ ነው ያላቸው እላቸው ነበር። እውነት ምን አይነት ኳሊቲ ነው ያላቸው እል ነበረና ከዛ እንዲህ አንተ ያማህል እንዲህ አራታችን አንድ ላይ ሆነን ልንመጣ ነው እያልን እኮ ነው ሲሉኝ፣ ኧረ እነዚህ ለሰዎች ምናምን ነገር አልኩኝ ማለት ነውና ይገርማልና አላህ ለኸይር ያርግላችሁ መገናኘታችሁን እና አግዟቸው፣ ደገፍ አርጓቸው፣ አንጀቴን አትብሉት። እሺ ፎሎ አርጓቸው፣ ቪዲዮ ሲለቁ ይውላቸው ምናምን ነገር ኢንሻአላህ እንደ አላህ ፍቃድ እንግዲህ በሌላ በተለያዩ ርዕሶች ላይ እናገኛቸዋለን የሚል ትልቅ ተስፋ አለን። እንግዲህ ኢንሻአላህ አላህ በፈቀደው ቀን ይሆናል። ለዛሬ ከነሱ ጋር የነበረን ፕሮግራም ይሄን ይመስላል። እስቲ ኡስታዝዬ ደግሞ መጡ። ማሻአላህ እነሱ ዱዓ ያረጓቸዋል፣ ይመርቋቸዋል። ኡስታዝ ወሂድን አስገቡልን። እኔ ኔትወርክ እያስቸገረኝ ስለሆነ ማለት ነው። እና አላህ ያሳድጋችሁ። በቃ ድግም እንድግበሉ በጣም ሰማ ጃይስ ድምጽ ይሰማል ሰዎች? ኡስታዝ አንተ ምን ውስጥ ከታት መጣክ? ምን አልከኝ? ምን ውስጥ ከታት መጣክ? አረ ውጪ ወጥቼ እኮ ነው እንደዚህ ጉዴን የማየው። እናንተ እነዚህ አራት ሰዎች ብቻ የወንድ ድምጽ ለማሰማት ብዬ ነው ማስወጣችክ። ማልከፍለው መስዋዕት የለም። ቀጥል ሀቢቢ። ለማንኛውም አይገኔ ብዙ ምደው ነገር ነበረኝ። ባለፈው ድመት ይጮህ እኔ የገዛ ድመቶች ይጮሁብኝ፣ ዛሬ ደግሞ የጎረቤት ፍየል። ይሄ ጊዜው አይደለም። ምልክት ከምልክቶች በሉት ዳይሬክት። እሺ ለማንኛውም ገራሚ እኔ አልጠበቅኩም በዚህ ልክ ራሱ ሱብሃንአላህ ገርሞኛል ዳይሬክትሊ እና እንደዛ። አረ ብቻ እየገረመኝ ነው። እናንተ አላወቃችሁ እንዴት እየገረመኝ እንደሆነ። ጨጨፈጨፉት እኮ ነው ማለት ኢንሻአላህ። እኔ አይ ቲንክ ካሁን በኋላ ምሮ መጠብቀው ካላችሁ የሚነሱ ደግሞ እንዲህ ከሴት ምናምን ጋር ተያይዞ የሚነሱ በእስልምና በክርስትና አንተ ወደ ያሉ ነገሮች አሉ። አይ ቲንክ እነሱ ላይ ደግሞ መልሶች ምናምን ይዘውልን ይመጣሉ። በደንብ ቢዘጋጁበትና ፈርዘር ይበልጥ እንደዛ ደግሞ ያቀርቡልናል ኢንሻአላህ። ያንን እጠብቃለሁ። ምንድነው ካላችሁ እና ከዛ በዘለለ በቃ እኔ ግርም ይለኛል እንዴ ፕሮግራም አብዛኛው እኔ ከሚያቀርበው ሰው እኮ ይበልጥ በቃ ድንገት እኔ ዛሬ አይቻቸው ተገረምኩባቸውና እነማን ናቸው ምናምን ቤት ከፍታለሁ እንደው ምናምን ነገረኛ ልሁን በዚህ አረ እየገረመኝ ነው ጃኒ ግን ለናጣቸው አንፈልግም። አህመድ በምን ጠፋ ምናምን ይሄው ምክንያት በቂ ሰበብ አለ ኢንዳይሬክትሊ ለምን ጠፋ በቃ ይሄው በቂ ምክንያት። እሺ አላህ ያግዛችሁ። የምር አክሮታችሁኛል። ኦኬ እሺ በስነ ስርዓት ያዳመጥኩት እየዞርኩ እየተራመድኩ ምናምን በብዙ ነገር እና ገርሞኛል። እሺ ይበርቱልን። ሌሎችም እህት ወንድሞች ባለፈው የሚያሳውቁኝ ወንድሞች ነበሩ እና እንደዛ ኦኬ አላህ ያግዛችሁ። ብቻ እኔ ደስ ብሎኛል በግሌ። ብዙ ነገር ነው የማወራው ግን እየቆጠብኩት ነው። በቃ ይሄ ቅድም የነገርኳችሁ ነገር አለ እንደዛ ሐሳቤ ጀዋሚል ከላም ያልኳችሁ ሐሳብ አሳጠሩ የመግለጽ ነገር በጣም ብዙ ሐሳብ ነው የመጣልኝና እህቶች በዚህ ልክ ፈርዘር የሆነ ሄደው ምናምን ሲያቀርቡ ገራሚ ነው። ይገርማል፣ ይደንቃል። እሺ ብዙ የምላችሁ ነበረኝ ግን ጊዜ አይደለም። እንስሳቱ ጠቁመውኛል እንዳላወራ። እሺ ሌሎች ወንድሞች ካሉ አስገቧቸው። ፎሎ ደግሞ አድርጓቸው። እሺ ፎሎ አድርጓቸው። ዩቲ ማሪያ ሱሳ ፖዚታ እናታችን ዛህራም አለች። ፎሎ አድርጓቸው። ኦኬ ኡስታዝ ኬሽ ኡስታዝ አይ ቲንክ 30 ደቂቃ ስቲም ብሏል። ይገባል ኢንሻአላህ።
ኦኬ እሺ ግን ባይዘይ ግን ጨረስክ? አረ ሄድበታለሁ። በቃ መጣልኝ የሆነ ነገር መጣልኝ። ባይብሊካል ስማ በጣም ግን ዲሳፖይንትድ አድርገውካል ማለት አንድ ወሬ ራሱ እያወራክ አይደለም ማለት በጣም አስደንግጠውካል ራሱ ማለት ነው። ኧረ የምር ማስደንገጥ በደንብ ነው ያስደነገጥክ እንዴ! ይገርማል እኮ በፈጣሪ አንኤክስፔክትድ የሆነ ነገር ነውና እሺ አጨብጭቡላቸው። ምን መጣልኝ መሰላችሁ? አልሰበሰብኩትም ነገሩን። ጎበዝ ናቸው። እሺ አረ በፈጣሪ ምን ሆነ ነው ባይብል ነገር ላይ ባይብል ላይ ሰላማዊ በሰላም መንገድ የተገለጸች ሴት አታገኙም። አጠበቀ በስነ ስርዓት የምታገኙት ቦታ የለም ዳይሬክትሊ እና ሰለሞን ጋር ሄዳችሁ ስለ ሴት አወራ ቀደቼ ብላ ነው የሚልህ። ሰለሞን ጋር ሄደ ስለ ሴት ብታወራ መጽሐፈ ሲራክ፣ መጽሐፈ ጥበብ፣ መጽሐፈ መክብብ ላይ ምናምን ደቼ ብላ ነው የሚልህ። በተው ስለ ሴት መልካም ነገር አወራለሁ ብትል ጳውሎስ ጋና ጳውሎስ ሲጀመር ሰበብ አለው። ያው ትንሽ መልኩም ምናምን ጥሩ ስላልነበረ ጋብቻም ከሴት ጋር ምናምን ችግር አለበት ጳውሎስ ትንሽ መልኩ ትንሽ ችግር ነበረበት። ያንን ነው የሚያስቀምጡት የኦርቶዶክስ መዛግብትና አንዳንድ የጳውሎስ ታሪክን የሚናገሩ ጥንታዊ መጽሐፍቶች ካያችሁ ያው ትንሽ ቁመቱ አጠር ያለ ነው፣ መለጥ ያለ ጭንቅላት ነው ያለው። እግሩ የጎባጣ ነገር ነው የሆነ ምሮ የሚባለው እግሩ የሆነ ክብ ነገር የሚሰራ እግር አለ። እንደዚህ አይነት ነገር ነው። ቅንድቦቹ መሃል ላይ የሚገጥሙ አይነት ቅንድብ ነበረ ይላል ዳክት ኦፍ ፖል ኢን ቴክላ የተባለው ሁለተኛው ክፍለ ዘመን የጻፈ መጽሐፍና የጳውሎስ ነገር ያው ሲጀምር ዲስአፖይንትድ ሆኗል በሴቶችም ስለ ሴት መልካም ነገር ያወራል ብዬ አላስብም። ግን ስለ ሴት መልካም ነገር ያወራል ብላችሁ ጳውሎስ ጋር ከመጣችሁ እሱም ደቼ ብሉ ነው የሚላችሁ። የምን አባት ሴት ነው እንጂ ከሴት ላይ በጣም ግን ቢያንስ በሰለሞን አዝኛለሁ። ለምን እንዴ 700 ምናምን ሴት 300 ቁባት ከያዘ በኋላ ሴትን በዛ ልክ ማጥረግረግ ማለት ኧረ አይመጣውም። ሲጀመር ከባድ ነው እኮ በጣም ነው እንደዛ ተው እና የባይብሉን አስተዋሳችኝ ነውና ሌላ የምኑን ተገረምክ ካላችሁኝ የእንትኑ ሴት እንደ መንፈሳዊ ሴትና ማህበራዊ ምናምን ጉዳይ ላይ የሚለው ነገር ይሄ አጀማመር ጸዴ የትም ያልተነዳ በጣም ገራሚ ጸዴ አጀማመር ነውና ባይብሊካል ነገሩ ላይማ ተው ሌላ ጊዜ ኢንሻአላህ። ወይኔ ተበላው ማይሆን አማርኛ አወራው። እሺ እና እንደዛ ብቻ ማይመች ሁኔታ ላይ ነው ያለሁት። ምናልባት ሐሳቤን ሰብስቤ ላወራ እችላለሁ። አንዳንድ ጊዜ ደግሞ ሐሳብ በጣም የሆነ ሲያስደንቃችሁ ባልጠበቃችሁ ነገር ሲመጣም እንደዚህ ሌላ ነገር ልታወሩ ትችላላችሁ እና እንደዛ። እሺ ጃውራ ድንገት ግን ላስቆም ይችላል ሲመጣልኝ ነው ነገር እኔ እያወራክ እንዳይጥልክ በጣም ነው ዲስአፖይንትድ ያደረጉክ ልጆቹ ለአራት ነው የወረሩክ ሁላ ማለት ነው። እንትን ከቤት እንዳጠፋ በዚህ አያያዝክ ዛሃሩ ቀጥይ እና ሁላችሁንም እጅግ በጣም አድርጌ አመሰግናለሁኝ። ቂራአት አለብኝ ልወጣ ነው እና ሁላችሁንም አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። አላህ ያክብርልኝ ስለጋበዛችሁኝ እና ከዚህ በላይ የምትሰሩ አላህ ያድርጋችሁ። በርቱ፣ አላህ ያበርታችሁ። ነገ እንደሚታወቀው ከቀኑ 5 ሰዓት ላይ ያው አብዛኛው ሰው ቀኑ እንትኑ ሰዓቱ እያላችሁ ነበረ፣ ግን ያው እንደምንም ብላችሁ ለመገኘት ሞክሩ። እያዳመጣችሁ ወደ ጁማአችሁ ለመሄድም ትችላላችሁ፣ ያው እናንተ ስለማታወሩ ማለት ነውና እንዳትቀሩ። ነገ ፕሮግራም አለ ኡስታዝ ወሂድ ጋር እንዳትቀሩ ሁላችሁም እዚህ ያላችሁ 5 ሰዓት ከጧቱ 5 ሰዓት ነው መሰለኝ የሚባለው ከረፋዱ 5 ሰዓት አካባቢ ከዛ ጀምሮ እስከ ዙሁር ማለት ነው ኢንሻአላህ። እና እንዳትቀሩ ሁላችሁም እናመሰግናለሁ። አላህ ያክብርልኝ፣ አላህ ይወደዳችሁ፣ ከፍ ያደርጋችሁ፣ የተሻለ ቦታ ሁሉ ይድረስ አላህ ያድርስልኝ እና ወሰላሙ አለይኩም። እሺ ዛሃሩዬ ጀዛከላህ ኸይር፣ አንቺንም አላህ ይጠብቅሽ ባለሽበት። እንግዲህ ያው አህመድን እኔ ፊል አረገዋለሁ። ስማ አረገጃ እኔም ብሎ ጸሐፊ ደግሞ መጣ ከሆነ ስፒደል አረ አይ እኔም ብሎ ኮመንት አይቼ እኔም ብሎ ደግሞ ደና ጸሐፊ ላይክ አሰላሙ አለይኩም ስለራሱ እኮ ፊደል መረጬ ነው ታውቃለህ። ንጉሱ ሰሳቱ ሰንጉሱ ምናምን ብዬ ነበር አሰላሙ አለይኩም ብዬ ራሱ ተጽፈና ጉዶ እንኩኝ ዛሬ ብቻ እሺ መጣልኝ የሆነ ነገር አሁንምና እና ግን ባይብልን ያማከለ ቀጥል አንተ
አዎ እንደዛ ነው የሚሻለው። እሺ እንደነገርኳችሁ ነው እንትን ነው እኔ አላህን ሁሌ ዱዓ ማደርገው ማለት ለአላህ ዱዓ ማደርገው ነገር አለ ወይ አላህን የምጠይቀው ነገር አለና እኛ ሰዎች ስንባል አስቸጋሪዎች ነንና አንዳንድ ጊዜ በጥቂቱ እንቀምስና ብዙ የጠገብን መስሎን እንኮፈሳለንና ሁሉ ጊዜ አላህን ላይክ በእውቀት ሊሆን ይችላል፣ በሐሳብ ሊሆን ይችላል፣ በብዙ ነገር ሊሆን ይችላል። ከሰው የምታገኙት ነገር የበለጠ ሰውን ለማገልገል የበለጠ ሰውን ለማገዝ ያላችሁን ፍላጎት እንዲጨምርላችሁ ነው መሆን ያለበትና ትንሽ ነገር ስናገኝ ይሄ ደረታችንን ንፍት የምናደርገው ትዕቢተኛ የምንሆነውን ነገር አላህ ከውስጣችን ያስወግድልን ለሁላችንም ማለት ነው። የበለጠ ባገኘን ቁጥር የበለጠ በተጨመረልን ቁጥር የበለጠ ሰውን ለማገልገል ሰውን ለማገዝ ሰውን በመልካም ነገር ያለንን መልካም ነገር ለማካፈል እንግዲህ ልባችን የተከፈተ እንዲሆን አላህ ያግዘን ነው የምለው። ወላሂ ነው የምላችሁ ማለት ነውና የፈለገ ነገር የፈለገ ትልቅ ነገር ብናገኝ የፈለገ የሚማርክ ነገር ብናገኝ በሞት ጥለነው እንሄዳለን። የሚያስኮራ ምንም ነገር የለንም። ይሄ የሚያስተብይ ትዕቢተኛ የሚያደርግ ሌሎችን እንድንንቅ የሚያደርገን ምንም ነገር የለም። ምንም ማለት ነው። ያቺ ቢያንስ ሞት የምትባሏን ነገር መዝለል እንኳን አያስችለንም ማለት ነው። የተናቀ ነገር ነው ያለን ማለት ነውና እንግዲህ የሚሰጠንን የሚኖረንን ነገር ወላሂ ነው የምላችሁ እንትን አላህ ለትዕቢት አያድርግልን። በቃ ለመተናነስ ከሰው ጋር ዝቅ ለማለት ማለት ነውና በዝቅታ ውስጥ ደግሞ ከፍታ አለ። ወላሂ ለህዝቡ ለጀማው ዝቅ ስትሉ ጀማው ኧረ ተነስ ነው የሚሏችሁ። እውነት ለታይ ስላችሁ ተደበቅ ብሏችሁ ይደብቋችኋል። እና እንደዛ እንዳንሆን እንግዲህ አላህ ይጠብቀን። ዩቲ ማሪያ ሱሳ ፎዚታ አላህ ይጠብቃችሁ። አላህ እንደው ከአይን ይጠብቃችሁ። እድግ ምንድንግ ያርጋችሁ።